እንግዲህ ከዚህ በኋላ ያው የ50,000 ድርሃሙ ስርቆት ነገር ያው ተከሰተ። በጣም ደስ ብሎኝ በቃ ሳምኩት ድርሃሙን። እንዴት መሰለሽ የአረብ ሀገር የሚኖሩ ልጆች የሚማሩበት ነገር ማለት ነው። ስላሳዩን ብቻ አንለምድ። እንደው ዝም ብሎ ለማለት ያህል አይደለም። እውነት ለመናገር የነሱ አልጋ ለማንጠፍ በጣም ጥበብ ይጠይቃል። ፓስፖርት ሳይኖርሽ ነው እሷ ጋር የገባሽ? ፓስፖርት ያገኘሽበት አጋጣሚ እንዴት ነው? ፓስፖርት የሌለው ሁሉ ፓስፖርት ያዝ ሲባል በቃ ለጓደኛ አሁን ላልኩ ለባለው ለታይ ምን አልኳት፣ ይሄ የኔ ጸሎት ነው አልኳት። ምን ነው ምናምን ሁሌ ቅዱስ ሚካኤል አምጣልኝ ነው ነበር። እግዚአብሔር ለምኙ እንጂ የትኛውን መንገድ ያመጣልሽ። ሚስትሮም ቢሆን ሰርቼ መለወጥ እንደሚቻል ወይም ደግሞ ገንዘብ ምንም እንዳልሆነ ማሳየት ፈልጋለሁ። ዋና መኖር ብቻ ነው። አሁን ሰው ቢሆን ነግሬሽ እምቢ ብለሻል፣ የራስሽ ጉዳይ ነው። መጥፎ ሰዎች አሉ፣ ሊደፍሩ የሚችሉ ሰዎች አሉ። ከዛ ምክንያት ይወጣሉ። ግን ከወጡ በኋላ ምቾት ይፈልጋሉ። ለምቾት ሀገራችን በቂ ናት፣ አየሯ ብቻ ትበቃለች። ግን ለመለወጥ ትዕግስት ያስፈልጋል። የልብሽንም እንደው ቅንነትም ጭምር ተመልክቻለሁ። አረብ ሀገር ገዳም ማለት ይቻላል። አንዳንዴ ሆነልሽ። ሰዎች ክፉ አድርገው ያዩታል። ለአረብ ሀገር ልጅ ያላት ለአረብ ሀገር ሴት ያለ አመለካከት በጣም መጥፎ ነው። እስቲ ስለሱ አጫውቺ። በመንፈሳዊ ምክንያት በአረብ ሀገር ልጆች በጣም ብዙ ሰዎች ቢበሉ አሉ። አልዋሽም እኔ፣ ምክንያቱም መማር አለባቸው ልጆች። ለዋሽስ ብትይ አደባባይ ሚስጥር አይደለም። እንዴት ለፍተው እንደሚያገኙት እኔ ስላየሁት፣ ተርበው ተጠምተው ወጥቀው ተነስተው ተቸግረው የሚያገኙት ገንዘብ ቀላል አይደለም። ገንዘብ አገኘው ምን አገኘው? ምን ለህይወቴ ምን ሰራው? ወይስ ምን ያክል ደስተኛ ሆንኩኝ? አይደለሁም። ገንዘቡን ሳገኘው ደስተኛ አይደለም። በእግዚአብሔር ቤት ብቻ ነው ደስታ የሚገኘው። መዝሙር ወደ መስራት ሂደት ስትሄጂ ቀላል አልነበረም። ይሄም ሂደት እግዚአብሔር ከመረጠ እኮ በየትኛው መንገድ አውጥቶ እናገለግለዋለን። እኔ ላገልግልህ ነው ያልኩት እና ለምን እፈተናለሁ? ይሄ ሁሉ ነገር ደግሞ እግዚአብሔር ለበጎ አደረገልኝ ብለሽ ዘምረሻልና ምንድነው ለበጎ ነው እንድትይ ያደረገሽ ነገር? የማያልፍ ነገር ምንም የለም። ሁሉም ማለፉ ያስለቅሰኛል። እኔ በተኛውበት እንባዬ ይወርዳል። ማለት እግዚአብሔር ለካ ታሪክ ይለውጣል። እናቴ ናት ስለምትያት ባለውለታሽ እንድታነሽልኝ ስለፈለኩ በቃ ዝም ብሎ ያለ ምክንያት ዋጋ የሚከፍሉልህ ሰዎች አሉ። በክርስትና ስሟ ወለተ ማርያም ስለምትባለው ሴት እስቲ ንገሪኝ። እሷ ናት የዳረች። እንግዲህ አሁን ወደ ባለቤትሽ ልመጣ። እንግዲህ ባል መንግስት መት ያወርስም። በስርዓተ ተክሊል ጋብቻ ስለፈጸማቸው ባልና ሚስት አንድ አካል ናቸው፣ ግን እግዚአብሔር ያዘጋጃል። መቼ ነው ፍቅር የጀመራችሁ? ደብዳቤ ጻፈልኝ እዛ ሆኜ ማለት ነው። ላስብበት አልኩት። ረጅም ቆየ። አስቢበት የሰነበትሽውን ነገር ላስብበት። ያ እሴት ነገር እንዴ ወግማ አይቀርም። ክቡራትና ክቡራን አድማጭ ተመልካቾቻችን በሰዋዊ መጽሐፋችን እነሆ ተገናኝተናል። አዲስ አበባ ከሚገኘው የማስነበቢያ ስፍራ እኔ ብሩክ ሚፍታህ አትራኮስ በሲደብሊው ፊልም ኮኔክሽን ተዘጋጅቶ የሚቀርብላችሁን ሰዋዊ መጽሐፍ ወደ እናንተ ማድረስ ጀምራለሁ። በክፍል 2 ነው የተገናኘነው ከዘማሪት ትንሳኤ ድንቁ የብርቅነሽ ልጅ ጋር የምናደርገውን ቆይታ እንቀጥላለን። መልካም ንባብ፣ መልካም ቆይታ፣ አብራችሁ ነው። እግዚአብሔር ቀን አለው ላልቆረጠ ተስፋ፣ መከራው ቢከብድም ለጊዜው ቢከፋ፣ እግዚአብሔር ቀን አለው ላልቆረጠ ተስፋ፣ እግዚአብሔር ቀን አለው ላልቆረጠ ተስፋ፣ እግዚአብሔር ቀን አለው ላልቆረጠ ተስፋ፣ መከራው ቢከብድም ለጊዜው ቢከፋ፣ እግዚአብሔር ቀን አለው ላልቆረጠ ተስፋ፣ እግዚአብሔር ቀን አለው ላልቆረጠ ተስፋ። ለካ ያዘጋጀልኝ ቀኔን እየሰራ ነው እስካሁን መቆየቱ፣ ዝምታው ለመልካም ነው አየኝ በቸርነቱ፣ የማያልቅበት ጌታ እኔን ማገኘኝ ባረከኝ ወደ ማታ። እግዚአብሔር ቀን አለው ላልቆረጠ ተስፋ፣ መከራው ቢከብድም ለጊዜው ቢከፋ፣ እግዚአብሔር ቀን አለው ላልቆረጠ ተስፋ፣ እግዚአብሔር ቀን አለው ላልቆረጠ ተስፋ። እንግዲህ ከዚህ በኋላ
ያው የ50,000 ድርሃሙ ስርቆት ነገር ያው ተከሰተ፣ ሰረቀች ተባለ። በጣም በተደጋጋሚ የተወራ በአንድ ወቅት ደግሞ በደንብ መነጋገሪያ የሆነ ነገር ይሄው ሰው በመውጣትሽ እንደው ትክን ብግን ብሎ ቆሽቴ ዋሮ የሚያደርገውን ቢያጣ 50,000 ድርሃም ሰርቃ ነው የወጣችው ሌባ ነች ብሎ ፌስቡክ ላይ አንቺንም የሌላም ሰው እንደዚሁ ፎቶ አይደለ ጓደኛሽን ፎቶ ለቀቀው። መቼስ ጊዜውም የፌስቡክ ዘመን ነው። ናኘ በፌስቡክ ፎቶአችሁ ሌቦች፣ አረብ ሀገር የሰረቁ ሌቦች አለ ይሄ ህዝብ፣ ፈርደ ገምድል የሆነ ሰፊው ህዝብ አንገተ ደፊ ሀገር አጥፊ ያሉ እንዴት ያሉ ጉደኞች ናቸው። ይሄንን ሁሉ ጉዳይ ይሄ በነገራችን ላይ የፈራጅነት አባዚያችን አሁንም እንደዚሁ የሚታይ ነው። በተለይ እኔ በጣም ያሳዝነኛል። ብቻ ተናፈሰ፣ በጣም ብዙ ተወራ። እስካሁን ፎቶአችሁ አልወረደም ከፌስቡክ ራሱ አለ። ልክ እንደ ጀብዱ እንደፈጸመ እንትን ነገር ውሸት መሆኑ አሁን ኮሜንቶቹም አሉ ውሸት መሆኑ ተረጋግጦም ሁሉ አላችሁ አሁን በዛ እንትን ውስጥ። እንደው ግን ስማችሁ በጠፋበት ጊዜ ሰው ከስር እንደው የይገደሉ አይነት ፍርድ ሲፈርድ አስተያየት ሲሰጥ ምንድን ነው የፈጠረብሽ ስሜት? እኔ አላወቅኩም በወቅቱ ተለጥፎ ስልክ የለኝም። እኔ አሁን ስልክ በዛ ሰዓት ስልክ ስለማይሰጠን ስልክ አልነበረኝም። በእንትን ነው በታክሲ ነው ያንን የምኖርበት ቦታ የሄድኩት ማለት ነው። ከዛ እንትን አላወቅኩም። ከዛ ልክ ልጆቹ ስታየው ልጅቷ ደነገጠች። ትንሱ ፎቶዋችሁ ተለጠፈለች። ከዛ እኔም ክዋል። ከዛ ቤት ከወጣሽ በኋላ ነው አይደል? ወጣሁኝ በማግስቱ ማለት ነው። እነዚህ ልጆች ከነበሩበት የጠፉ እንደዚህ ተብሎ ተለጠፈ። ጠፍተሽ አንቺ የት ነው የገባሽው? እዛው አካባቢ ነው። እዛው አካባቢ እንደውም እሱ አቡዳቢ የሚባል ቦታ መሰለው ምናምን። ከዛ አረቀሽ ሄድሽ ነው? ከዛ በኋላ ነው የመሰለበት ምክንያት ደግሞ ያቺ ልጅ ወጥታ ነበር መጀመሪያ የነበረችዋ። ስትወጣ እኛን ይዛ ወጣች መስሎት ፈልጎ እሷ ደግሞ ለእንትኑ ታወራዋለች ላስተናጋጁ። ስታወራው አቡዳቢ ነው አመጣት ፈልጎ። ያቺ ስልኩን አድራሻዋ ተፈልጎ ይዟት መጣ። አምጪ አንቺ ነሽ ያስወጣሻቸው። እኔ አላቅም። በፌስቡክ ተነጋግራ ነው የወጣችው። ፌስቡክ ያናገርኩበት ደግሞ ትንሽ ኖኪያ ስልክ የካፌ ስልክ ነበር። በሱ ሎጊን ብዬ ገባለሁ፣ ሎጋውት ቢወጣለሁ። ስልክ ቁጥር ተቀብዬ ወጣሁ። ሌላ ዝም ብዬ የሆነ እንትን ሞላበትና ወጣለሁ። ተወጫለሽ። በምን ያገኘው? ከዛ አያውቅም ይሄን እንደማወራ ምናምን አያውቅም። ማታ ስንተኛ ነው እነሱ ከተኙ በኋላ እኔ በጸለይኩበት ቦታ በዛው ገብት ሎጊን ብዬ ገባለሁ። ትንሽ ኖኪያ የሆነ 1660 ምናምን የሚባል ነበረች እና በሷ ናት። እዛ ልጅ ስጠይቀኝ አቡዳቢ ናት እላታለሁ። ጓደኛዬ ማለት ነው። አቡዳቢ ናት ስለምላት አቡዳቢ ነሽ? አቡዳቢ ሩቅ ነው ከዱባይ ከሻርጃ ሩቅ ነው። ከዛ ካሜራ ወረደ። ልጅቷ ስትናገር ታውቂያታለች ልጅቷ? አዎ ታውቃታለች። ሲፈለግ ጠፋ። ያን ሁሉ የተደረገው ግን 50,000 ድርሃም ሰርቀዋል ከተባለ በኋላ ነው። መልሶ ሌላ እኔን የሚያገኙበት እንትን ሲያጡ ያችን ልጅ አመጣዋት። ከዛ አትሄጂም ብሏት ሰራተኛ እስከሚያገኝ አሰርቶ ስራ አሰራት። ከዛ መጨረሻ ባዶ እጇ ወደ ሀገሯ ከንስሎ ላካት። እሷ አንቺ የኛን ፓስፖርትሽን ሳትይዢ ነው የወጣሽ? እኔም አልያዝኩም፣ ያቺም አልያዘችም። ማንም እንደሚጠፋ ጠፋን። እሱ ይጠፋሉ ዱባይ ውስጥ ማንም እድል ካገኘ ማለት ነው። ከዛ ያቺ ልጅ ተመጣች። እሷ የመጣችበት ምክንያት አንደኛ በህጋዊ መስራት ፈልጋ ነው። እሷ ስትጠፋ ብዙ ነገሮች አሉ። ማዳም ቤት ማይመች ይችላል፣ ፖሊስ ሊያስር ይችላል፣ ብዙ ነገር ስላለው አልጠፋችም። እሷ በህጋዊ ነበር ወጣች። በህጋዊ እንደወጣች ስለሚያውቃት ያለችበት ፈልጎ አመጣትና በግዷ ስራዋን አሰርቷት። እሷ የምታውቀው ታሪክ የለም የኔ መጥፋት ማለት ነው። እኔ ለእሷ ጠበቅኳት እንጂ የኔ አወጣጥ ትልውጣ ምናምን የምታውቀው ታሪክ የለም። አቡዳቢ መስሎት ከዛ በአቡዳቢ ነው ሲፈልገኝ የነበረው፣ ግን እኔ እዛው አካባቢ ነበርኩ። እዛው ዱባይ ነበርኩ። ሻርጃና ዱባይ ቀረቤት አላቸው። ከዛ ዱባይ አካባቢ ነበርኩኝ። ከዛ በኋላ አየሁት ፎቶ የራሱ ጋር ነበረኝ ፎቶ ነው። ስንቆያቀል የተነሳሁት። ከዛ ለጠፈውና
እቺ ትንሳኤ ድንቁ ትባላለች ከነበረችበት በተለይ ላይ ነው ያው እሷም ልጅቷን ይዤ ነው የሚወጣው እኔ ስለሆንኩኝ እኔ ላይ ፎከስ አድርጎ ያን ነገር ጻፉ። ከዛ ምንም አላልኳት ኮሜንት ማንበብ ጀመርኩ። እነዚህ ሌቦች አንገደፍ ያገር አጥፊ እነዚህ ወንዶች ፈልገው ነው የወጡት በቃ ማይል ነገር የለም። ከዛ ጌታው ያንተ ታውቃለህ ምንም አላልኩም። ከዛ እነዚህ ሌቦች አንገደፊዎች ጥሩ ልጆች አልነበሩም እንዴ ለስሙ ሰንበት ተማሪ አልነበረችም የሚልም አለ እዛ ውስጥ ኮሜንት ውስጥ። ጉድ አይቼ ምንም አላልኩም። የወደቁትን የሚያነሳ የተናቁትን የሚያከብር እግዚአብሔር አላልኩኝና እሱ ስለሚታወቅ እዛ ጋር ያለው ነገር ብዙ ሰው ይወደዋል፣ ብዙ ሰው ያውቀዋል፣ በጣም ብዙ ነገር አለ። ምንም እኛ እንደሚበድለን ማንም ያውቅ ታሪክ የለም። አንድ ሰው ገብቶ እንኳን መስኮት ሲዘጋብን እንኳን ለምን ተዘጋባችሁ እነዚህ ልጆች ሰላም ናችሁ ሚለን ሰው አልነበረም። ስማችን ለማጥፋት ግን ለመፍረድ ግን ሮጡ። እኛም ሰው እኮ ነን። እኛም እኮ የተሻለ ህይወት ለመኖር ወጣን እንጂ እዚህ እኮ ደና ህይወት ምንኖር ሰዎች ነበር። ግን እንደነሱም የተሻለ ህይወት ፈልገን ነው ያመናጭቆሃል እዛ ጋር ምናምን። ከዛ በጣም ይሰማኛል። እኔ አሁን አንዳንዴ አይምሮ ካሳመንከው ቀላል ነው፣ ግን ካላሳመንከው እኔ አሁን አረብዋ ምን የፈለገች ነገር ብታደርገኝ ያሳምኘው ስለገባው ምንም አይመስለኝ። ግን የራሴ ሀበሻ እንደዛ ስታደርገኝ እንደዛ ሲያመናጭቆኝ አብሮ አደግ ዛሬ እዚህ ኢትዮጵያ ውስጥ ምን አይነት ፍቅር እንዳለን እያወቅን እዛ ጋር ሲያመናጭቁ ሰው አትመስላቸውም። ኩሽና ውስጥ ስትሰራ አንተ እነሱ እኮ ከኩሽና ከማዳም ቤት ሰርተው ነው የሚመጡት እኛ ቤት ምግብ ሊመገቡ ማለት ግን ከምንም አይቆጥሩም። ሁሉም አይደለም እንደዛ የሚሳሱልን ሊያዩ በጣም ይጓጉ ከቻሉ ደግሞ እንትን ቲፕ አስቀምጠውልን የሚሄዱም አሉ። ያው እንደ አመለካከታችን ነው። በጣም አበባ በተለይ እኔ ብዙም አይደለም አበባ በጣም ይወዷት ነበር፣ ለልጅቷ በጣም ይወዷት ነበር እና ያን ሁሉ ሆነ። ከዛ ምንም አላልኳትም ተዩ። እሷም በህይወት አለች ልጅቷ። እኔ እሱ እዚህ ጋር በፌስቡክ እንደፖስተተ ሁሉ እኔ ደግሞ በአውደ ምሕረቱን ቆሜ እግዚአብሔር ድንቅ ስራ መሰክርብለታለሁ። ስለዚህ እንትን አትበይ ምን ይበለኝ። ትንሽ ሰዓት አለቀስኩኝና ከዛ ወደ ራሴ ተመለስኩኝ። ታዩ ያውራ የፈለገ ሰው። ከዛ እህቴ ጋር ደወልኩኝና በቃ ኮሜንቱን አጥፊው እኔ ደህና ነኝ። አላወቁም ነበር፣ ደነገጡ። የወሰድካት እህቴን አምጣ እንደዚህ ብለው መናገር ጀመረች። በቃ ታዩን ደህና የደረሰብሽ ነኝ እንዴ ግድ ነው። አረብ ሀገር ስትጠፋ እንዴ ፖሊሶች ከያዙ ይገሉሃል። ሌባና ከተባልክ በተለይ ያው 50,000 ድራም እንዴ 50,000 ድራም ከታ እንዴት እንደመጣለት ይሄ ሁሉ ሀብታም ሆኖ። ከዛ ወንድሙ አለ እኮ ከዛ ቤት ሲወጣ እኮ ወንድሙ አለ። ከዛ 50,000 ድራሙን እኔ አልወሰድኩም ደግሞ ዜምሱ ጋር ነው አለው። ግን የእውነት አምላክ ስላለ በምንም አይነት ሁኔታ አንተ ድሃ ሆነ፣ አንተ ኩሽና ሰራተኛ ሆነ፣ አንተ የሆቴል ባለቤት ሆነ፣ አንተ ብዙ ሰው የሚያቅሰው ሆነ ብታወራ ማን ይሰማል ከእግዚአብሔር ውጭ? ከዛ እኔ እግዚአብሔር የልቤን የሚያውቀው እሱ ነው። እሷ 1 ወር ከምናምን አላት፣ እኔ 1 ወር ደሞዝ አለኝ ይብላው፣ እኔ ደህና ቦታ ነኝ ያለሁት አታስቢ አልኳትና ከዛ በቃ ተዘጋ ምዕራፉን። እኔ ወደ ስራዬ በ15 ቀን የገባው ስራ ገባው። ስገባ ልክ አንተ ቤተክርስቲያን እንዴት ሄድሽ እንዳልከኝ ማለት ነው። ልክ ማዳም ቤት የገባሁኝ ቀን እሱ ሙስሊም ናት፣ እሷ እንግሊዝኛ ነው ማወራው ትንሽ። ከዛ ፕሬ ምናምን አልኳት እንደዚህ በመለከት ነው። መብራቱ አጥፊውነተኝ ስትለኝ ብዙ አላውቅም፣ መጸለይ ፈልጌ ነበር አልኳት። የፓኪስታናውያኖችን እንደው በደንብ ደመቅ ላርገውና በነሳው ታነሽልኝ በጣም ደስ ይለኛል። ምክንያቱም እነዚህ ቀጥሎ የገባሽባቸው ሰዎች ፓኪስታናውያን ናቸው፣ እዛ ላይ ደግሞ ሙስሊም ናቸው እና ነገሩ ሁሉ ተገላቢጦሽ ነው የሆነው። በጣም ይገርማል። መቼስ በእምነት የሚመስልሽ በትውልድም በቦታም የሀገር ሰው የሆነ በመረረበት በጨከነበት ጊዜ በከፋበት ጊዜ በምንም አይነት መልኩ የማያውቁሽ ወገናቸው ያልሆንሽ አለፍ ሲልም ደግሞ በእምነት የማይመስሉሽ ሰዎች በጣም መልካም በጣም በጎ የሆኑበት አጋጣሚ በጣም ነው የደነቀኝ እኔ። ምክንያቱም አንድ ሰው መልካም ለመሆን ሰው መሆን ብቻ በቂው ነው።
እንጂ እንደው በወገንተኝነት የሀገሬ ልጅ ነው ወይም ደግሞ በእምነት እንመሳሰላለን ማለት ብቻ በራሱ መልካም እንደማያደርግም ጭምር ትልቅ ትምህርት የሚያስተምር ነገር ነው። እንደው ስለነሱ በተንተና አርገሽ እንድትነግሪኝ ስለፈለኩ ነው ይሄንን ያልኩት። ምክንያቱም በጣም ብዙ የሚነግረን መልእክትም ስላለ በጣም አንዳ እኔ በነገራችን ላይ መድኃኔዓለም ያዘጋጀልኝ በቃ እንደ እግዚአብሔር እዛ ያነባሁትን የጸለይኩትን ጸሎት እሱ አዘጋጀልኝ። ሳይደግ ሳይጣላ የሚባል ማባባል አለ። አዎ እና ምንድነው የነሱ የእግዚአብሔር አምላክ የለመንኩትም ልመና በሷ ላይ አዘጋጅቶልኝ ነው ብዬ ነው ማስበው። ምክንያቱም ብዙም አይመቹም አረቦችም አሉ ፓኪስታንም ሆነ ሌላም ዜጋ ሆነ ብዙም አይመቹም። በሃይማኖት ማይገናኙ ማገጥማቸው ከሆነ አይወዱም። በጣም ግን መጀመሪያ ይሄ ያዘጋጀልኝ እግዚአብሔር ነው ብዬ ነው ማምነው። ግን ሴትዮዋ እያወቀች ነበር መልካም ምትሆንልኝ። እኔ የማውቀው ነገር አሁን እኔ ለራሴ ሰራተኛ ቀጥል እየኖርኩኝ ነው አይደለ? ለዛች ሰራተኛዬ እያወቅኩ መተው አለብኝ። እሷ አስባታለሁ ሴትዬ ማለት እንደማልችል ስለምታውቅ እንዳበላሸሁኝ እያወቀች ትተውልኛለች። ስራ ስሰራ አልቻልኩም። እኔ ተማሪ ነኝ ከትምህርት ቤት እዚህ ታሪኬ ነገርኩ። እንግዲህ እዛ ሄጄ ደግሞ ምግብ ቤት ነው የሰራው። ጽዳት እንኳን በስርዓት አልችልበት። ጽዳት አላቅም። እንደዚህ ምግብ ስሰራ ነው የከረምኩት። ቋንቋ አላቅም። ግን እግዚአብሔር እሷን አዘጋጅቶልኝ ነው። ከዛ በቃ ያንን ቀን መልካም መሆኗን ልጸልይ ስላት አረ ጸልይ ችግር የለውም ማለች። ከዛን ቀን ጀምሬ መጸለይ ጀምር። የጸሎት መጽሐፎች ልጆቹ ሲነኩት እንዳትነኩ የጸሎት ነው ስላቸዋለች። እና መጨረሻ ቤት አልነበረም፣ መጸሎት ቤት አልነበረኝም፣ ማረፊያም አልነበረኝም። ሳሎን ነው መተኛው። እናቷ ነበረች፣ አባቷ ነበረ፣ ወንድሟ ነበር፣ እህቷ ነበረች። ብዙ ቤተሰቦች ነበሩ እና ፍቅር ናቸው ቤተሰቦቹ። እኔ ያስቀኑኝ ነበር የእውነት ለመናገር። እኛ ሀገር እህትና ወንድም እንኳን ላጤ ሆኖ አብሮ ለመኖር ከባድ ነው። እነሱ ቤተሰብ በጣም አስተማሪ ቤተሰብ ነው። እህት ወንድም እናት አባት ከዛ አንድ ቤት ሆነው አንድ ቀን ክፉ ነገር ሳይነጋገሩ ባልና ሚስት በጣም ፍቅር የሆኑ እውነት በቃ እኔ እንጃ በጣም ያስቀኑኝ ነበር። በጣም ይከባበራሉ። እሷ ትንሽ አንዳንዴ ወጣ ታጨስ ነበር እንትን ማለት ሲጋር ምታጨስ ከሆነ ባሏን ፈርታው ወደ ውጭ ወጣ በረንዳ ጠረኑ እንዳይገባ በረንዳ ዘግታ ነበር። በጣም ክብር ነበራቸው እና እርስ በራሳቸው ሲከባበሩ ሰውም የማክበር እንትን አለው እና ስራ ነበር። አሁን እዛ ቤት ስራ ነበር፣ ግን ፍቅራቸው ነበር የሚያሸንፈኝ። የማዳምና የባሏና የሷ ስራ ላይ ልጆቿ ስራ ብቻ መስራት ለኔ የሚጠበቀው የነበረው። ግን የወንድሟ የእህቷ ደሙም ሌላ እህት ነበረች እና አያቷ እንትን የሷ እናትና አባት የነሱ ሁሉ ልብስ ምተኩሶ ነኝ፣ ምግብ ምሰራው ነኝ። ከዛ ከለመስኩ በኋላ ማለት የለመስኩ መጀመሪያ በልጅ ብቻ ነበር ያበላሸሽ ተማር ያበላሸው። ደግሞ አሁን ሌሎችም ያረባ ሀገር የሚኖሩ ልጆች የሚማሩበት ነገር ማለት ነው። ስላሳዩን ብቻ አንለምድ። ደግሞ ባሳዩን ቁጥር ስለምንደነጋገር የሚያሰሩት ነገር ማየት አለብን። አንዳንድ ሰዎች ላያሳዩ ይችላሉ። በጣም መጥፎ ሰዎችም አሉ። አሁን ለምሳሌ ዛሬ ብትሄድ ሴትዮዋ አስለምጃት ብትባል አታስለምድ። ክፋቷ ማለት ነው። አታስለምድህም ብትሞት። እኔ ፓርት ታይም ሰራ ልጅ ነበረች። አሳያት ጽዳት ተብላ አላሳየችኝም። አውቄ በቃ ላያት ስል ትሸሻለች። እንዴት እንደምታጸዳ ምን ያክል መጠን እንደምትጨምር ያው የቅዱስ ያሬድ ከትል እንደተማራ ሁሉ እኔ ደግሞ በቃ እሷ በምሰራው ክስተት ሁሉ መማር ጀመር። 2 ቀንና 3 ቀን መጣ። ቢያንስ እንኳን እውነት ለመናገር የነሱ አልጋ ለማንጠፍ በጣም ጥበብ ይጠይቃል። ምክንያቱም አልጋቸው ትልቅ ነው፣ ልብሶቹ ትልቅ ናቸው። ጽድት አድርገህ ነው ማንጠፍ ያለብህ። እነዚህ እኔ ምግብ ቤት እንጂ ሌላ ማውቀው ነገር ኢትዮጵያ ውስጥ ያለው ነገር ታውቀዋለህ። ወንድሜ ላጤ ነው እና ያን ትልቅ ነገር አልተማርኩም። ስለዚህ ግን ከእናት ወደ አይደለም የምታወጣ እያየህ አሁን እኔ አልጋ እንጣጠፋል ቤት አወላወሏል። ምግብ ከሆነ አሰሪም ብላኝ ነበር። ጽዳትና ልጆቼ ብቻ ነበር ያለችን። ከዛ ቋንቋ አላቅም። ከዛ ጓደኛለች ስትለኝ አዎ አልኳት። ባሎቻቸውን ይወስዱብና ምናምን ብሎ ያስባሉ ስለሚባል ደስ አላላትም። ጓደኛ አላት ስለ አለኝ ስላት ከዛ ፍቅረኛ አለኝ አለች። እንዴት እንደዚህ ትላለች ምናምን ብላ ከኔ ለምንድን ነው ደስ ያላላት? ያው ስልክ ምናምን በርግጥ ስልክ ስለሚያ እኔ እንደዛ ይመስለኛል። እኔ እንደምደስ እንዳላላት አላቅም። ስልክ አበዛለው ብላ አስባ ነው ያሰብኩት። ከዛ ወይም ይመጣል ብላ አስባ ይሆን አላቅም። ያው ብዙም አንግባባም፣ ቋንቋም ድራማ ነው ብቻ ይሄ ሁሉም ያልፋል። እና ከዛ በኋላ
ጓደኛዬ ጋር ይዛኝ ላይ ወጣች ብሎ 18 ላይ ነበረች እኔ 14 ብሎ 18 ወጣ አስረጃት ምናምን አለች። ከዛ ፍቅረኛ አለሽ እንዴ? የለኝም አልኳት። አለኝ አልሻት እኮ ለሷ አለች። ከዛ እኮ ብያታለሁ ግን ለዛ ነው ባሎቻችን ይወስዱብና ብለው ስለሚያስቡ ፍቅረኛ አለኝ አልኳት፣ ግን የለኝም አልኳት። ከዛ እንደዛ ስላት አይወዱም የለኝም በያት ተሳስታ ነው ልበላት ምናምን ስለ አሁን ተሳስታ ነው በያት። ከዛ ኧረ የላትም በንግግር ቋንቋ ችግር ነው ምናምን አለቻት። ከዛ በቃ ያላመደችኝ ቋንቋ ብዙ ማለት ነው ጽዳት ተስተካከለ። ከዛ ተስተካከለ ያላመደችኝ ልጆቹን ለመድኳቸው እሷንም ለመድኳት። እኔም በቃ ማለት አይምሮ ያሳመንኩት ይሄ ማዳም ቤት የመጣሁት ለስራ ነው። ምን አለችኝ ብቻ ውጪ እስካላለችኝ ድረስ ከዛ ቤት መውጣት አልፈልግም። አሁን አብዛኞቻቸው ከማዳም ቤት ይወጡና ይጠፋሉ። ሁኔታዎች አይመቻቸውም። መጥፎ ሰዎች አሉ፣ ሊደፍሩ የሚችሉ ሰዎች አሉ። ከዛ ምክንያት ይወጣሉ። ግን ከወጡ በኋላ ምቾት ይፈልጋሉ። ለምቾት ሀገራችን በቂ ናት፣ አየሯ ብቻ ትበቃለች። ግን ለመለወጥ ትዕግስት ያስፈልጋል። ትዕግስት አሁን እኔ እዛ ቤት በትዕግስት 10 ወር ምናምን ሰራው። ከዛ ቤት ወጣሁኝ። 10 ወር አይደለም 1 ወር እኔ አልሰራም በዛ እኔ በነበርኩበት ሁኔታ። ግን ትዕግስት ግዴታ ነው። ከሰው ሀገር እስከወጣ ድረስ ከሀገር እስከወጣ ድረስ የሆነ ደረጃ መድረስ አለብህ እና የወጡበት አላማ መሳት የለም። እኔ 6 ወር ስራ ፈተው የሚቀመጡ ልጆች አሉ። 1 አመትም ሊቀመጡ ይችላሉ። ምቾት እየፈለጉ ለምን ማዳም ተናገረች። በህይወታችን መጥፎ ነገር ያምጡ ልንበላ ልንለወጥ ነው። ምግብ አይከልክሉን፣ ምግብ ይከለክሉዋል። ማርያም ሰርቀው ሁላ ምግብ ሽንት ቤት ገብተው የሚበሉ ልጆች አሉ። ተከልክለው ማለት ካሜራ ስለሚያይ ሽንት ቤት ነው ካሜራ የሌለው እና ምን ለመኖር ብዙ ነገር ታደርጋለህ። እና አንዳንድ ደግሞ ጥጋብ እንትን ይለውና ማዳም እንደዚህ ተናገረች ከሌ እንደዚህ አወራች አማችኝ ምናምን ብሎ እድሜያቸውን የሚያቃጥሉ ብዙ ልጆች አሉ። እና ማዳሜ መልካም ሰው እግዚአብሔር ያዘጋጀልኝ መልካም ሰው 7ቱ ጸሎቴ ብጸልይበት ሰዓት ስጸልይ ማጠራኝ ስዘምር ምንም አትለኝ። ስዘምር ግን አንዳንዴ ደስ አይላትም። ድምፅ አውጥቼ ምናምን ስዘምር በኤርፎን ነው ብዙ ጊዜ የምንሰማው። ሁለተኛ ደግሞ መዝሙር አይኖርም። አሁን እናት አባቷ ያሉ ቀን ውስጥ ገብቼ ነው የምዘምረው፣ አይሰማም። አለ በቪዲዮ ሽንት ቤት አዲስ ህንፃ ነው 3ኛ ሽንት ቤት ስቶር አደረኩት። ከዛ ስቶር አድርገውት እንደዚህ እነሱ የሚሰግዱበት ነገር አለ አይደል? የሚሰግዱበትን አስቀመጠችው። ከዛ በዚህ ላይ አረፍ ያለች እናቷ ማለት ነው። ማረፍ ስትፈልጊ ምክንያቱም እነሱ ሳሎን ቲቪ ለማየት ምናምን ይቀመጣሉ። ኩሽና ስቀመጥ ማረፍ አልችልም፣ ቁጭ ብዬ ነው። ስለዚህ ቁጭ ብለሽ እንድታርፊ እዚህ ጋር ብላ አንጥፋልኝ እናትየው እዛ ላይ ነው። ከዛ ይሄ ታሪክ ይቀየራል። በነገራችን ላይ ታሪኬ እንደሚቀየር አምናለሁ። እግዚአብሔር በቃ እንደሚቀይርልኝ ይሄን ታሪክ ተቀይሮ የራሴ ጸሎት ቤት ኖሮኝ እንደምጸልይ ማረፊያ ምክንያቱም እግዚአብሔር አለ ምክንያት እንደዚህ አይፈትንም እንደሚኖር ያምጣቃለው ብዬ ቪዲዮ ቀረጽኩት። ቦታው ማለት ነው መቀመጥበት ቦታ፣ ብድርሶች የሚቀመጡበት ቦታ፣ ሽንት ቤቱ ተጠቢያው እዚህ ጋር አለ እና እንዴት መቀመጥበት እንደዚህ ትንሽ ቦታ ቀረጽኩትና አለ ትዝታ አሁን ቪዲዮ ላይ አለ ሚሞሪ ላይ ማለት ነው። እና እንደዚህ አይነት ቦታ ነበር የምቀመጠው ስጸልይ። አጠራኝም ምግብ ጾም አለው ካልኳት በቃ የጾም ምግብ አትክልት ታመጣልኛለች። ከዛ ተይ ከስተሻል አትጾም ጾም በጣም አክስቶሻል ስትለኝ አያከሳኝም ጾም ያወፍራል እንጂ ምናምን እላታለሁ። እና እንግባባ ነበር። እሷ መንፈሳዊ ሰው ነበረች በሃይማኖቷ በጣም ፍቅር ሰው ነበሩ። እና ሰው የራሱን ሲያከብር ለሰውም ያከብራል። ሰው ነገር አይነካም። እና ያከብራታለሁ በጣም እግዚአብሔር ይባርክሽ ስትለኝ አንቺም እግዚአብሔር ይባርክሽ እላታለሁ። እና ልጆቿ በጣም ነው የሚወዱኝ፣ በጣም ወዳቸዋለሁ። መስቀሌን ይዞ እንደዚህ መስቀሌን እየሳሙ ፎቶ ይነሳሉ ነው። እነቴ ጋር ሰልካት ቤተሰቦችሽ ምን አይነት ናቸው ትለኛለች። እንደው መስቀሉ እንኳን ሌላ ነገር ነው ብለው አያምኑ ማለት ይሄ መጥፎ ነገር ነው ጥንቆላ ምናምን አይመስላቸውም። ምን አይነት ሰው ናት መስቀልሽ ሲስመው ዝም ትላለች ላይ በቃ እኔ ልጄን በለው ልጁ ማለት ነው የልጅ ፍቅር ሁላ አሳድሮብኛል። እና ስመጣ እናቴ በህይወት እንዳለች ታውቅ ነበር። እናቴ ታመመች እንደሞተች አታውቅ። እናቴ ታመመች ስላት ነው ያመነች እንጂ አለቅም ብላኝ ነበር። አትሄጂም ብላኝ እንግዲህ ፓስፖርት ሳይኖርሽ ነው እሷ ጋር የገባሽ? ፓስፖርት ያገኘሽበት አጋጣሚ እንዴት ተፈጠረ? ያው ፓስፖርት ምንድነው አሁን አብዛኛው ያው እዛ ጥለሽው ወጥተሻል። ሁሉም ሰው እንደዛ ጥሎ ይወጣል። ከዛ
በኢራናዊ ማለት ህገወጥ እንደዛ ነው መኖር የጀመርኩት። አልወጣም። ፎቶዬም ስለተለጠፈ በጣም ተሳቀቃለሁ። የተከናነብኩበት ሁኔታ አለ፣ ሱሪ የለበስኩበት ሁኔታ አለ። ብዙ ኮንዲሽኖች አለፉና ከዛ ሀበሻ ሲያየኝ ይዙኛል ያልኩኝ ማለት ነው። ስጋት ስሜን ቀየርኩ። ስሜ ህይወት ነበረ። ያው ትንሳኤም ህይወት ነኝ የሚለው ህይወት አረኩት ስሜን። እሷም በህይወት ነው የምታቀኝ ማዳሜን። ከዛ በኋላ ለምነዋለሁ እግዚአብሔርን። ይችላል ማለት ቤትም አድርጎ የኔን ፓስፖርት እንደሚሰጠኝ ይችላል አምናለሁ። ከዛ ሁሉ ጊዜ ጸልያለሁ ፓስፖርቴን ስጠኝ። በቃ እኔ ትራሴን ከፍተውና አምጥቶልኝ ይሁን ቅዱስ ሚካኤል የጉራ ሚካኤል እንደው በቃ ፓስፖርቴን ይዘህልኝና እኔ ከዚህ ቤት በቃ ነፃ ሆኜ እንደ ጓደኞቼ እንደወጣ። ቤተክርስቲያን አልሄድም። እረፍት ከወጣሁ እረፍት ቤት ዝም ብዬ እሄዳለሁ እንጂ ውጭ አልወጣም። ይሄ ባህር ሄዶ መዝናናት እኔ አሁን ዱባይ ኖርኩኝ እንጂ ዱባይ አላውቃትም። ምክንያቱም ታሰራለሁ። አንድ ቀን ብቻ የሆነ ፉጄራ ይሄ ትልቁ ህንፃ ያለበት ቦታ አንድ ቀን በማታ ወሰደች። እሱን ተከናንቤ በእርግጥ እሱ የወሰደች የሚመጣበት አካባቢ ነው። ምክንያቱም ተረስቻለሁ በነዛም ዘንድ ስለተረሳሁም ቢያገኙኝም ካሁን በኋላ ለመሄድ 3 አመት ከዛ ለመሄድም ስላሰብኩኝ ቢያዙኝ መጨረሻ አካባቢ ነው እንደዚህ መዝናኛ ቦታ 2-3 ቦታ የሄድኩት እንጂ ዱባይ እኮ በጣም ከዚህ እኛ ለመጎብኘት እንሄዳለን። አቡዳቢ ስትሄድ አቡዳቢ በጣም ደስ የሚል ከተማ ነው። ዘመዶቹ አሉ። እኔ ስትለኝ አልሄድም እላታለሁ። እኔ አልሄድም በቃ ሳልፈልግ መሄድ እየፈለኩኝ ግን ለስጋት በቃ ታሰራለሁ የሚል ነገር አስብና አልሄድም። ከዛ ሁሉም ነገር የተገደበ ነበር ነገር። ከኢትዮጵያውያን አልነጋገርም። ኢትዮጵያውያን ካዩኝ ቀርበው ካዩኝ ፎቶዬ ካወቁት ይዙኛልና ኢትዮጵያውያን አላናግርም፣ እርቃለሁ። በተለይ መዝናኛ ቦታ እንሄድ ካልሽኝ በጣም እንደነግጣለሁ። ብቻ ሁሉም አልፎ ስታወራው ቀላል ይመስላል፣ ግን እውነት እኔ እንጃ የሆነ የምትደነግጠው ድንጋጤ እኔ አንዳንዴ በተኛውበት ይመጣብኛል። ማለት ዛሬ ህይወት የሆነ ቦታ እንሄዳለን ስትለኝ ክው ነው የምለው። ሁሉም ማለፉ ግን የማያልፍ ነገር ምንም የለም። ሁሉም ማለፉ ያስለቅሰኛል። እኔ በተኛውበት እንባዬ ይወርዳል። ማለት እግዚአብሔር ለካ ታሪክ ይለውጣል። እና በቃ እንሄዳለን ስትለኝ የሚመጣብኝ ሚዙኝ ነገር አስረው የሆነ ነገር የሚያንገላቱኝ እነሱ እኮ አይደሉም። እነሱ ምንም አያገባቸውም። ከነሱ ይወጥቻለሁ ይጠቁሙብኛል። ልክ ሲያዩ ለፖሊስ ጠቁሙብኛል። ፖሊሶች ደግሞ ቢገርፉ ቢገሉ እነሱ እንደ ጥሩነታቸው ክፋታቸው ይከፋል። ይገርማል። በጣም ነው የሚገርመው። መቼስ እኔ በዚህ ሁሉ ሂደት ውስጥ የልብሽንም እንደው ቅንነትም ጭምር ተመልክቻለሁ። እንዴት መሰለሽ እንደው ዝም ብሎ ለማለት ያህል አይደለም ያልኩት። የልብሽን የሚያውቅ እግዚአብሔር ነው። መቼስ በጣም ፈጣሪ መቼስ ልጅ ቢያስቸግር ልጅ ነውና ይራራል። እንደው እምቢ ብለን ብናምጽበትም መልሰን ደግሞ እንመለስ በቃ ይረዳናል፣ ያግዘናል በጣም እንጂ እንደ ድርጊቱ ከሆነ እኮ በቃ ያንቺ ነገር እንግዲህ አሁን ሰው ቢሆን ነግሬሽ እምቢ ብለሻል፣ የራስሽ ጉዳይ ነው። እንግዲህ ሞክሬ ሰው ቢሆን እንዳትሄጂ ያንን ፓስፖርትሽን እምቢ እንዲላርጌ እግዚአብሔር እንደ ሰው ቢሆን አሻራሽን አጥብቼ ምናምን ይል ነበር። ግን እግዚአብሔር እንደ ሰው አይደለም እና ያንቺም እንደው መጨረሻሽም ጥሩ ሆነ። ጥሩ ሰዎች አጋጠሙሽ፣ እንደው መልካም ነገር ገጠመሽ። ይሄ በጣም የውስጥሽንም ቅንነትም ጭምር ነው እኔ ታዘብኩት። ምክንያቱም እግዚአብሔር ጥሎ አልጣለሽምና በእውነት በጣም ስላንቺ እግዚአብሔርን እኔ ያመሰግናለሁ። እንደው እዚህ ላይ በዛው በአረብ ሀገር ውስጥም ሰው አላሳጣሽም እና እናቴ ናት ስለምትያት ባለውለታሽ እንድታነሽልኝ ስለፈለኩ ነው። በክርስትና ስሟ ወለተ ማርያም ስለምትባለው ሴት እስቲ ንገሪኝ። እንዲህ ያሉ ደግሞ መልካምና ቀና የሆኑ ኢትዮጵያውያንም አሉ። የመጥፎቹን ያህል እሷ እኔ እንጃ በጣም መልካም ሰው ናት። በወንድሜ በኩል ነው፣ ወንድሟ ጓደኛ ነው። ወንድሜ ጓደኛ ነው እና በወንድሜ በኩል ነው ስልኳም ያገኘሁት እና ራሷን አሳልፋ ሰጥታ ነው እኔ። ምክንያቱም እኔ ብያዝ እንደምትያዝ እሷም ኢራናዊ ናት። እሷም ፓስፖርት የላትም በዛ ሰዓት። ፓስፖርት ቢኖራት ኢራናዊ ነው ቢያንስ ፓስፖርት ቢኖራት ምን ታመጣለህ ብላ ልታወራው ትችላለች። ማታወራበት ሰዓት ሆና በቃ ለኔ ዋጋ በቃ ዝም ብሎ ያለ ምክንያት ዋጋ የሚከፍሉ ሰዎች አሉ። አሁን እሷ አታቀኝ፣ በወንድሟ በኩል ነው የምታውቃኝ።
ወንድሟ ነው ወንድሜ መራሱ ልትወስደው እንትን ፕሮሰስ ጨርሳ ምናምን ነው ከዛ አጋጣሚ ተዘግቶ የቀረው ማለት እንኳን ከዛ ውጪ ምንም የቅርበት እንትን የላችሁ። እሱ ወንድሜ ምን አይነት እንደሆነ ሁሉ አታውቀውም። ወንድሟን ብቻ ነው የምታውቀው የወንድሟ ጓደኛ መሆኑን ብቻ እና በጣም መልካም ሰው ናት። አሁንም እዛው ናት። እኔ ሁሌ ጸልይላታለሁ እግዚአብሔር አምላክ ከክፉ ሁሉ ይጠብቃት። አሁንም መታ ሄደች ሰሞኑ ቤቴን ጎብኝታለች፣ ልጆቼን አይታለች፣ የልጆቼ ልብስ ይዛ መጣ እና ተመልሳ ሄደች። እዛው ናት እና በጣም መልካም በቃ መልካምነት አይገልጻትም። ለሰዎች ምትኖር ማለት ለሰው ምትኖር ለቤተሰቦቿ፣ ለጓደኞቿ፣ ለሰው ምትኖር ሰው ናት እና እግዚአብሔር ለኔ አዘጋጃት። እናቴ ድራኛለች። አሁን ስዳር ቅድም ነገርኩ አይደል ታሪኬ ሳገባ የእንጀራ እናቷ ሞታ ምናምን የሰርግሽን ጉዳይ መጣበት እና እሷ ናት የዳረችኝ። ስዳር በሽምግልና ሲጨረስ በቃ በብዙ በደስታዎችም በሀዘኖች የነበረች ሰው ናት እና እግዚአብሔር ብዙ አግዛሻል። ረጅም ዓመት እድሜ ስጣት፣ መልካም ትዳር እንዲሰጣት የዘወትር ጸሎቴ ነው። የልፋቷን እኔ ለሷ ብቻ አይደለም ስደት ያሉ እህቶቼ ሁሉ እኔ ያሳረፈ አምላክ እነሱም እንዲያሳርፋቸው ጸሎቴ ነው ሁልጊዜም ማለት ነው እና የሀገሬ ልጅ ናት፣ የቻ ልጅ ናት። ከዛ በኋላ ቤታችንም ሁላችንም ሁሉም ነገራችን ቤተሰቦችን በጣም ይወዷታል በጣም ማለት ነው ከትንሽ እስከ ትልቅ። ባለቤቴም በቃ በጣም የትካጀት እንላታለን እና የልጅ አዋቂ ወይም ደግሞ የልጅ ባለሙያ እንደማለት ነው እና በጣም ጥሩ ሰው ናት እና ያለ ምክንያት ነው ከዛ ቤት ሪስክ ወስዳ ያስወጣችኝ ማለት ነው። እንደዚህ አይነት ሰዎች በእውነት ያብዛልን ያበርክትልን። ምክንያቱም የነሱ መብዛት የነሱ መበርከት ክፉዎችና ግፉአን የሚፈጽሙትን በደልና ግፍ ይቀንሰዋል በጣም እና እንዲህ ያሉ ቅኖችን ዋጋቸውን መቼስ በሰማይ ነው የሚያገኙት እና ያበርክትልን ይጠብቅልንም ጭምር በእውነት። እንግዲህ ወደ ኢትዮጵያ መጣሽ እና እናቴ ታማለች ብለሽ ያቺ ፓኪስታናዊት ለመምጣት ያሰብኩበት ፖዚሽን ያው ቅድም ፓስፖርትሽ እንዴት አገኘሽ የሚለው ነበረ። ፓስፖርቴ በቃ እግዚአብሔር ስለምነው እግዚአብሔር በብዙ ምክንያት መጀመሪያ እኔ እንዳልሄድ አረብ ሀገር ተዘጋ። ይሄ ሁሌም የማምንበት ነገር ማለት እኔ እንዳልሄድ አረብ ሀገር ተዘግቶ ነበረ። እኔ ደግሞ እንድመጣ አረብ ሀገር ሁኔታዎች ምን ተፈጠረ? ፓስፖርት የሌለው ሁሉ ፓስፖርት ያዝ ተባለ። ፓስፖርት የሌለው ሁሉ ፓስፖርት ያዝ ሲባል በቃ ለጓደኛ አሁን ላልኩ ለባለውለታይ ምን አልኳት? ይሄ የኔ ጸሎት ነው አልኳት። ምን ነው ምናምን ሁሌ ቅዱስ ሚካኤል አምጣልኝ ይለው ነበር። እግዚአብሔር ለምኙ እንጂ የትኛው መንገድ ያመጣልሻል። እግዚአብሔር ማምጫ መንገዱ ይለያይል እንጂ ጸሎታችን ይሰማል። በቃ አሁንም ቢሆን ማለት የትኛው መንገድ እግዚአብሔር ከልባችን ከለመን ነው ካመን ነው ካላወላወልን በየትኛው መንገድ ይሰማል እና እኔ በቃ በጣም መሄድ እፈልግናለሁ። ድንገት እንኳን ልመለስ ብወጣ መመለስ አልችልም አለ ፓስፖርት ብወጣ። ስለዚህ ምንድነው እግዚአብሔር አምላክ ፓስፖርት ያምጣልኝ እያልኩ የጸለይኩ ያለ ፓስፖርት የሚባል ነገር መጣ። ከዛ አውጡ ተባለ። አወጣሁኝና እነሱ የ2 ዓመት ሲያሰሩ እኔ 6 ወር አሰራሁ። ሁሉም ሰው የ6 ወር ቀጠሮ ተሰጠ የ2 ዓመት ሊያደርግ ማለት። ከዛ እነሱ የ6 ወሩን ጨርሰውት የ2 ዓመት ሲያደርጉት እኔ ሀገር ይገባለሁ አልኳት። ከዛ ምን ሆነሽ ነው ገና ሳሰሪ ምናምን አለች። በዛ ሰዓት ብዙ ጥሩ ክፍያ ይከፈል ነበረ። መጀመሪያ ትንሽ ምን ቋንቋም ስለማላቅ በትንሽ ብር ነው የሰራሁት። ከዛ እኔ ማስበው ከዛ ረፍት ማረፌን ብቻ ነው። ምክንያቱም ገንዘብ አይደለም ሰርቼም አላገኘም። በቃ ስለ ገንዘብ ወጣልኝ። በቃ ምንም ሁሉንም አየሁት። ምን ያደርግልኛል ይሄ በቃ ገንዘብ የማግኘት እንትን በቃ ወጣልኝና አገሬም ቢሆን ድሮም እንደምሰራ ሊስትሮም ቢሆን እሰራለሁ። እግዚአብሔር ሊስትሮም ቢሆን ሰርቼ መለወጥ እንደሚቻል ወይም ደግሞ ገንዘብ ምንም እንዳልሆነ ማሳየት ፈልጋለሁ። ዋና መኖር ብቻ ነው ፈልገው አልኩኝና እግዚአብሔርን ማገልገል ነው የምፈልገው የሚነጋስ እና ደግሞ እዛ ብዙ የማንበብ ክህሎት መጣልኝ። ያነበብኩ እየተማርኩ ይሄ ዩቲዩብ ስልክ አልነበረኝም። ስልክ ገዛሁ። ደግሞ ሰጠኝ ስልክ ገዛሁኝ። በስልኬ ኦዲዮ እያዳመጥኩ አሁን የራስሽንም ብር መቁጠር ጀምረሻል። ራሴንም ብር መቁጠር እንዴ ሳንኩት ነው። ወይኔ ጌታ ሆይ ለዚያ በቃ ይብዬ እንዴ ብር ሳንኩት ያረሳውና ከዛ ሰጠችኝ። ቀንሷ አየችኝ። ከዛ በቃ ምን እንበለ ደስታው 1400 ነው የሰጠችኝ ገና
አስበው በዱባይ ብር ማለት ወደ 10 ምናምን ይሆናል በዛ ሰዓት። የሚገርም ነው እኮ። ከዛ በጣም ደስ ብሎኝ በቃ ሳምኩት ድርሃሙን ጌታዊ ተመስገንና ብዬ ታሪኬን ያኔ ነው በቃ የምዕራፍ ጀመርኩ እና በቃ ከዛ በፊት እንዳልኩ ስልክ ገዛ ማንበብም ምንም እንትን አልነበረኝም። ማንበብ ጀመርኩ፣ ማዳመጥ ጀመርኩ። ያ በፊት ወንድም የሚጠይቀኝ ጥያቄ ለማግኘት ጎግል ያደረኩ የወንድሞቼን ፈሳይ ነገር ምናምን በቃ እኔ እውነት በቃ እግዚአብሔር አምላክ እግዚአብሔርን አምላክ ማግኘት ስለ እግዚአብሔር ብቻ እግዚአብሔር አምላክ አግኝቼ ትክክለኛ መንፈሳዊ ህይወት መኖር ነው የምፈልገው እንጂ ዝም ብሎ ክርስቲያን ተብሎ መኖር አልፈልግም። ከዛም በፊት ከልጅነቴም ጀምሮም ከቤተሰብ ስላደኩኝም ባልተገብረውም አዳምጣለሁ፣ እሰማለሁ። ቤተሰብ ታስተምራለች በብዙ መንገድ እና ኮርስም የተማርኩ ነበረ። ከዛ በዛ ደግሞ ምን ተጨመረበት? ይሄ ስብከት፣ ወንጌል ማንበብ፣ መጽሐፍ ቅዱስ እዛ ያለው አንድ ምዕራፍ ሳላደምተኛ ነበርኩኝ ልጅ። ማንበብ ከጀመርኩ በቃ አርጋኖን የሚባል የጸሎት መጽሐፍ አለ፣ እመቤታችን፣ መዝሙረ ዳዊት፣ ውዳሴ ማርያም፣ እነዚህን ሳላነብ እኔ ተኝቼ አላውቅም። ውዳሴ አምላክ እና በጣም ደስ የሚሉ ጸሎቶች ናቸው እና እኔ እንጃ በምን ቋንቋ አረብ ሀገር ገዳም ማለት ይቻላል። አንዳንዴ ሰዎች ክፉ አድርገው ያዩታል። ለአረብ ሀገር ልጅ ያላት ለአረብ ሀገር ሴት ያለ አመለካከት በጣም መጥፎ ነው። ግን ገዳም በለው በጣም ብዙዎች ተቀይረዋል። ብዙ ጊዜ ያወራዋለሁ፣ በጣም ብዙዎች ተለውጠዋል። ግን ይሄ ካወራሁት 2 ዓመት አልፏል። አሁን በጣም ብዙ ሰው ስለሚሄድ ወደ ነፍስሽ እንድትመለሽ አሁን በጣም ብዙ ልጆች ይሄዳሉ። በጣም በቀን ስንት ፓስፖርት እንደሚወጣ ያየሁኝ ነው እኔ እና በጣም ብዙ ሰው ይሄዳል እና ያን የሄዱ ልጆችም እንዲማሩበት ከዚህ በፊት የቀረብኩበት ኢንተርቪው ላይ ያዩት ይችላሉ። እና አረብ ሀገር ከተጠቀምንበት ገዳም ነው፣ ካልተጠቀምንበት ሲኦል በለው በቃ። አንደኛ እነሱም ያጠፉናል፣ ሰዎቹ ገንዘቡ ያጠፋናል። ሳትፈልግ ያልሆነ ነገር ውስጥ ትገባለህ። ተስፋ ያስቆርጣል። በጣም ተስፋ የሚያስቆርጡ ብዙ ነገሮች አሉ። እናት፣ ወንድም፣ ዘመድ፣ ሀገር፣ ሁሉም ነገር ጥለህ ትወጣለህ። ከዛ ደግሞ እዛ ልስራ እያልክ ላይ ሰበሰበልህ ይችላል። አረብ ሀገር በነገራችን ላይ አረብ ሀገር ስለሄድ ሀብታም የምትሆንበት እንትን የለም። ዝም ብለህ ለወቅታዊ ገንዘብ ልታገኝበት ትችላለህ እንጂ በአረብ ሀገር ገንዘብ የተለወጠ እኔ እንጃ ከ110% ቢሆን ነው እውነት ለመናገር። አንደኛ አጠቃቀሙ አንችልበት፣ የዋሆች ነን አረብ ሀገር ስንሄድ ማለት። እዛም ብቻ ሳይሆን እዚህም ስናገኝ አጠቃቀሙን አንችልም። እንደው እዚህ ከሁሉ ነው አሁን እዚህ ያለሁበትና እዛ ያለሁት እዚህም ላገኝ ይችላል፣ ግን እንደዛ ዋ አይደለም። እዛ በቃ እናትህ፣ ወንድምህ፣ አጎቱ ሁሉ ሰው ብትረዳ ደስ ይላል። ዝም ብለህ ያወጣበት አላማ ትረሳለህ እና ብዙ ነገር ትተው ነው እድሜ ይበላል አረብ ሀገር። እኔ የጓደኞቼ እንግዲህ እኔ ከመጣሁ አግብቼ ወለድኩ እነሱን እንትን ይማሩበታል ብዬ ስላሰብኩኝ። ቆርጣ ካልወጣሁ አረብ ሀገር አይለቅም። እኔ የወጣሁኝ ቀን አደነቁኝ ልጆቹ። ልሄድ ነው በቃ በቃኝ ስል ያውም ፓስፖርት ኖሮሽ በቃ መቆየት እየቻልኩ አሁን በነፃነት እንደነሱ ቤተሰብ ሄጄ ማገልገል እችላለሁ። እንደነሱ እንደፈለኩኝ ሱፐር ማርኬት ቋንቋውንም ምኑንም እንትን ብለ አረ እንግሊዝኛ በደንብ ለመድኩ። በቃ እንግሊዝኛ ነበር የምንግባባው በደንብ ፐርፌክት ሆኜ ነበር ማውራት እና ያን ሁሉ ችዬ ምንድነው ያሰብኩት አሁን እመጣልሃለሁ በቃ ማንበብ እንደዚህ ሳስበው ስለ እግዚአብሔር ይሄን ሁሉ ውለታ ተውሎልኝ እኔ ትናንትና ያን ታሪክ ሁሉ አሳለፍኩ። ከእናቴ ሞት ጀምሮ ብዙ ነገር አሳለፍኩኝ። ከዛ ደግሞ ይሄን ሰው የገገባው ይሄን ሁሉ አሳልፌ አልቅሼ አነባው። እውነት እንዲሳወራው ቀልድ ነው፣ ቀላል ነው። በዛን ጊዜ ግን በጣም እኔ እንጃ ሽፋሽፍቴ እስኪያልቅ ያለቀስኩበትን ዛሬ ግን እግዚአብሔር ወዶ ፈቅዶ 7 ጸሎታት የምጸልይበት ሰዓት እንደፈለኩ ሰዎች የማወራበትን ከጓደኞቼ የምገናኝበትን ይሄን ሁሉ ያደረገልኝ አምላክ እኔ ምን አደረኩለት የሚል ነገር ውስጤ እና ግጥምም ዜማ ምን ሰራ ነበር። እዛ እነዚህ መዝሙር ሄጄ መስራት አለብኝ። በቃ ገንዘብ ያስኩት በቃ እንግዲህ ከሱ ጋር ብር ባይኖረኝም ከሷ 1800 አረገችልኝ። እዛው ቤት ያለው ገንዘብ አገኘው። ምን አገኘው? ምን ለህይወቴ ምን ሰራው? ወይስ ምን ያክል ደስተኛ ሆንኩኝ? አይደለም። ገንዘቡን ሳገኘው ደስተኛ አይደለም። በእግዚአብሔር ቤት ብቻ ነው ደስታ የሚገኘው። ለእግዚአብሔር ስታገለግል አሁን የትኛውን ቦታ ሄጄ ባገለግል በጣም ደስተኛ ነኝ። አገር ቤት ሄጄ በባዶ ሜዳ ተኝቼ በመጣ ደስተኛ ነኝ። ምክንያቱም እግዚአብሔር አገኘኝ ብዬ ስለማስብ ማለት ነው። እና ምድራዊ ደስታ አያጠግብህም። አንዱን ስንይዘው ሌላ ያመጣልሃል፣ አንዱን ስንይዝ ሌላ እምሮት ያመጣል። እና 1800 የተከፈለኝ ደስታ የለኝ፣ ያመኛል። አንዴ ጆሮ 18,000 ያኔ ዶላር ስትድራም ትንሽ ነበር። 18,000
በወር 18000 ነው ማገኘው ከ3500 18000 ከዛ ያን ያገኘሁኝ ደስተኛ አይደለሁ። ከዛ ያን ስለሆነ ምንድነው የሚያስደስተን የእግዚአብሔር ቤት መኖር ብቻ ነው የሚያስደስተን። በቃ ያን ደስተኛ ገንዘብ አጥቼ ነበር አገኘሁት አየሁት። ከዛ ግን ምንድነው ረፍት ቦታ የእግዚአብሔር ቤት ብቻ ነው ማረፊያችን ማለት ነው። ስለዚህ ሄጄ ማገልገል አለብኝ አልኳት፣ መመስከር አለብኝ እኔ የተደረገልኝን አልኳት። ትንሱታይ ትንሽ ስር ያለች በተለይ አንዷ ሁለት ናቸው። አንዷ በጣም ለመነች። ከዛ አይ በቃ እኔ በቃኝ፣ ሐዋርያት የተሰደዱት እኮ ለጌታ ነው። እኔ ግን የሰው ሽንት ቤት ያጠብኩኝ ለሰዎችን ማትረፍ ባልችል እንኳን ራሴን ነፍሴን ማትረፍ አለብኝ። በሽንት ቤት ብቻ እግዚአብሔርን ማመስገኝ መተው የለብኝም አልኳት። እንደዚሁ ማለት በቃ እኔ የተደረገልኝን ወጥቼ ማውራት አለብኝ አልኳት። ከዛ ካልሽሽ አንዷ ግን መከረች። ትግስት ትባላለች፣ መጥታለች፣ እሷም ትዳር ይዛ ወልዳለች። እና ትንሱ አለች ሄደሽ ግን ላይሳካልሽ ይችላል። እዘምራለሁ ብለሽ ሄደሽ እንዳሰብሽው ላይሆን ይችላል። ተስፋ እንዳትቆርጪ። እሷ የሳሌተ ምሕረት ሰንበት ተማሪ ነበረች እዛ እና አለችኝ። አረሳውም ሰው ልትሳው ይችላል። እኔ ግን ስለገጠመኝ እዚህ መጥቼ ብዙ ኮንዲሽኖች ስለገጠሙኝ አየሁትና እውነት ነው እሷ እንደዛ ያለችኝ ለካ ስለታወቃት ነው አልኩኝ። እና አገለግላለሁ በቃ ማንም ለምን እንደምትሄጂው ሲሉኝ ሁሉ እግዚአብሔር ለማገልገል እላለሁ። ሁሉ ለምን እንደምትሄጂ እንደዛ ይለኛል። ከዛ በዛ ኮንዲሽን በቃ በነፃነት ፓስፖርቴን 6 ወር ሰርቼበት ፓስፖርቴን ይዤ ሳልታሰር መጣሁ። ከስንት ዓመት በፊት መሆኑ ነው? 5 ዓመት ነው 6 ዓመት መቼ ነው? 2011 መጨረሻ አካባቢ ነው። 2011 መጨረሻ። አዎ ልክ ነሽ። 6 ዓመት ሆነ። ድጋሚ አልመለስም ብለሽ መጣ። አዎ በቃ ሲለምኑኝ ምን ሲሉኝ ቃል አልመን። በጣም ይገርማል። እንግዲህ ወደ ኢትዮጵያ መጣሽ። ከዛ በኋላ ኢትዮጵያ መተሽ እንግዲህ ህይወት ቀጠለ። ወደ መዝሙር ወደ መስራት እንግዲህ ልብሽን ወደ አጓጓ አሁን በጉጉት ነው የመጣሽው እዚህ ለመመስከር። ምክንያቱም ብዙ የተደረገለት ሰው ነሽና እና ብዙ ላደረገልሽ አምላክ አደረገልኝ ብለሽ ለመመስከር፣ አንድም ለብዙዎች ደግሞ መጽናኛ ለመሆን መጣሽ። መዝሙር ወደ መስራት ሂደት ስትሄጂ ቀላል አልነበረም ይሄም ሂደት። በጣም እስቲ ስለሱ አጫውቺኝ። ያው ልክ መጣው ግጥሞቹ እዛው ሰርቻቸዋለሁ። እዛው ሀበሻ ወንድሜ ጋር ያለሁኝ ነው የሰራሁት። ግጥሞቹን ጨርሼ እጄ ላይ ይዤ ነበረ። እዛም ደግሞ ሲሄድ ማሻሻል ያለብኝ ነገር ይበልጥ ደግሞ ወደ ስብከቱ ወንጌል ምናምን ስሰማ ማንበብ ስጀምር የተለየ ሌላ መጽሐፍ ጀመርኩ። ደግሞ ወደ እዛ ስመጣ 16 ግጥም ይዤ ነው የመጣሁት የመዝሙር ማለት ነው። ይሄ መሰደዴ ለበጎ ነው፣ በአሕዛብ መሀል በስደት መሰክራለሁ የሚል መዝሙር አይኖቼን አበራልኝ። እነዚህ እዛ ሆኜ ነው የጻፍኳቸው። በ16 ግጥም ይዤ መጥቼ መጋቢ ሐዲስ ጸጋ ወልደ ትንሣኤ የሚባሉ የጉራ ደብረ ገነት ቅዱስ ሚካኤል ቤተክርስቲያን ከዛ የዛ ፍሬ ናቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ቤት ማደራጃ በዓለም አቀፍ ማለት ነው እዛ ነው የሚሰሩት እና እሳቸው ነው ግጥሜን የገመገሙልኝ። ቤተ ክህነት ነበር ያን የሚሰሩት፣ አሁን እንትን ናቸው እና እሳቸውን ሰጠኋቸው ግጥሞቹን ልክ እንደመጣው ማለት ነው። እንደመጣው ጻድቃኔ ሄድኩኝ። በቃ ጸሎቴ ጻድቃኔ ማርያም መድረስ ነበር። ጻድቃኔ ማርያም ደርሼ ስጋውና ደግሞ እዛው ተቀብዬ ጓደኛም ሳልይዝ ምንም እንትን ሳልል፣ አሁን ይሄን ያነሳውበት ምክንያት ብዙ ሰው ስጋውና ደግሞ ለመቀበል ጓደኛ ምናልባት ሴቶች ስለሚፈሩ ነው። በሴት ብዙ ጊዜ አይነገርም እንደዚህ አይነት ነገሮች ማለት ነው። መምህራኖች ወንዶች ናቸው የሚያስተምሩት እና አሉ የሚያስተምሩ ግን እንደዚህ አይነት በተለምዶ በሚዲያ እኔ ብዙ ጊዜ አላወራሁትም እና ምንድነው ስጋውና ደግሞ ለመቀበል ጓደኛዬ ባይዝስ ባላገኝስ ጥሩ የሚቆርብ ሰው ባላገኝስ ብሎ ያስባሉ። አረብ ሀገር ያሉ ልጆች በጣም አረብ ሀገር ያሉት ልጆች እንደዚህ በቃ አረኔ አልቆርብም እፈራለሁ፣ ነገ ባሌ ባይቆርብስ። እንግዲህ ባል መንግስት መት አያወርስም። እውነት ለመናገር እንግዲህ ባልና ሚስት አንድ አካል ናቸው። ግን እግዚአብሔር ያዘጋጃል እንደዛ አይነት ሰው። አንተ ተዘጋጅ ተጠብቀው እንጂ እግዚአብሔር ለክፉ አሳልፎ አይሰጥም። እና እንዴት ትቆርቢያለሽ እንዴት እንደዚህ ምናምን ሲባል
መጀመሪያ ጽድቁና መንግስቱ ፈልጉ ሌላው ይጨመርላችኋል። እንግዲህ ስጋዬን የበላ የዘላለም ሕይወት አለው፣ ስጋዬን የበላ የዘላለም ሕይወት የለውም እስከተባለ ድረስ ሕይወት በሌለው መንገድ ከምጓዝ መጀመሪያ ነገሮች ሁሉ ብርሃን ቁልፍ የሆነውን የጌታ ስጋና ደም ስለሆነ ጻድቃኔ ማርያም ሄጄ እዛው ንስሐ ተቀብዬ የአረብ ሀገርን ታሪክ ምናምን አረብ ሀገር እንደነበርኩ ነግሬያቸው ከዛ ቀኑናዬን ጨርሼ እዛው ተቀብዬ መጣውና ወደ ጉዞ ቀጠልኩ ማለት ነው። በጾም ነበር የመጣው። ጾም ተፈቶ ከመጣው በኋላ ግንቦት አካባቢ ቀሲስ አገኘዋቸውና ግጥሞቹን ሰጣቸው። የተወሰኑት እዛው ገመገምናቸው። ተገምግመው የተወሰኑት ቤት ወሰድና ለገመገማቸው ብለው ብዙዎቹ ተሰርዘዋል። ባይነዛው ታሪካዊ የራስ ታሪክ አብዛኛው የጻፍኳቸው ያው የራሴን ታሪክ ነበሩ እንደዛ አይደለም ብለው በሚያውቁት እውቀት አስተካክለውልኝ የሚጣሉትን ተጥለው የሚያልፉትን አልፈው የሚታረሙት ታርመው እሳቸው ጋር የቆየበት ምክንያት ትንሽ ከሰው ተዋወቂ ዝም ብለሽ አሁን እንዳውም እግዚአብሔር አላማ አለው በዚህ ሰዓት ከሰው ተዋውቅ ምናምን አይደለም ከየትኛው መንገድ ሊያወጣል። ግን የኔ ነገር በደረጃ ነው ላለው ብዙ ጊዜ ማለት ነው የኔ ነገር በደረጃ ነው ላለውና በጣም ህይወት እየተማርኩባቸው ነው ማልፋቸው የትኞቹም ነገሮች ማለት ነው። ከትምህርት ቤት ጀምሮ እንዳልኩም ቅድም ቆጮ አጥቼ አልቅሼ የምገባበት ጊዜም አልረሳትም ታሪክ ናት እና ዛሬም ደግሞ ያለሁበትን በደረጃ ነው ማልፋት እና ተሰው ተዋወቂ በመድረክ ዘምሪ ምናምን አሉኝ። እንደዛ ሲሉኝ እሺ ብዬ 100,000 ብር አክል ይዤ መጥቼ ነበር ከማዳሜ ቤት ማለት ነውና ከዛ ተሻጠራቀምሽ ማለት ነው። ግን ስራ መዝሙር ሰርቼበት የቀረው ለነዳያን እሰጣለሁ እኔ ያገለግላለሁ ብያታለሁ ጓደኛዬ ማለት ነው። ከዛ እንደዛ ስላት ብዬ መጣሁኝ ያን ብር ስራ ሰሪበት አሁን ከሰው ተዋወቂ ከዛ በኋላ ደግሞ መዝሙሩን ቀስ በቀስ እንትን ያለሽ እሺ ብዬ በግማሽ አመት ነበር የመጣሁት። ኮርስም አልጀመርኩም። ኮርስ በሁለተኛ አመት ደግሞ ኮርስ ለመማር ያቋረጥኩት መጀመሪያ ያቋረጥኩት ትምህርቴን ልደታ ጀመርኩ። እዛው ልደት ልጨርስ እንትን ብዬ ነበር ከላይ ልጨርሼ ወደ ቀዳም ሳልሳይ ለመሄድ ስመረቅ ነው ዱባይ ሄድኩት። ግን ግዴታ ሰርቲፊኬት መያዝ ስላለብኝ ድጋሚ ከላይ ተማርኩ። ያው እግዚአብሔር ቃል ነው አሰለቸውና እግዚአብሔር ቃል ስለሆነ ድጋሚ ከላይ ተማርኩኝና ወደ ሳልሳይ እየቀጠልኩ ያለው በመሃል ኮሮና መጣ። በመሃል ብዙ ነገሮች ሆነው እና የተማርኩ ኮርሴን የተማርኩ ስራ መጀመር አለብኝ ብዬ ስራ ጀመርኩ። ስራ ደግሞ እንትን ባለስትራ ቤት ምንድነው የሚባለው ይሄ መኪና መለዋወጫ ነው የጀመርኩት እና ያየሁት ከሰረ ያን እንትን ማለት ነው በቃ ከሰረ። ምንም ሐሳቤ ወደ መዝሙር እንዴት ልስራ ወይም ግጥም እንዴት ልጻፍ ምናምን አይደለም ሐሳቤ ሁሉ ወዴት ሄደ? ወደ ስራ ብሩን መክሰሩን ያሳሰበኝ እና በመሃል አሁን ባለቤቴ የቀድሞ ጓደኛ ነበር ቤተክርስቲያን ጓደኛ ነበርን እና እሱ በመሃል ኖርማል ጓደኛ ነበር ፍቅር ጀምረን ነበረ። እሱ ነበረ ከጎኔ ከአረብ ሀገር ስመጣ በሆነ ነገር ተኮራርፈን ነበር። በአንዳች ያለ መግባባት ነገር ተኮራርፈን በቃ እኔ እንደተው ነው ቆጥሬ በቃ ይሆናል ተብሎ ነበር። በቃ ባለቤቴ በጣም ማከብረው የምወደው ደስ የሚል እናቴ ነው። በቃ እናት በከነሱ በነገራችን ላይ በስፋት አነሳብሻለሁ በመዝሙሩ ንገሪ። ከዛ እሱን አለ በዛው ሂደት ውስጥ ማለት ነው እሱ ነበር ይረዳኛል፣ አይዞሽ ይለኛል። ከዛ በኋላ ማለት ተስፋ ቆርጬ እስከ መውጣት ደርሼ ነበር አረብ ሀገርም ለመሄድ ሁላ ማለት ነው ድጋሚ እንደገና ለመሄድ። ምክንያቱም እኔ ለብር እዛ 1800 እየበላሁ እዚህ ምን አነሰኝ ምን ጎደለኝ ከምል እግዚአብሔር ፈቃዱ ካልሆነ ወደ ነበርኩበት መመለስ ፈልጋለሁ እል ነበር ለራሴ። ነሳ አባቴ ሙላት ይባላሉና ቀራኒዮ ነበሩ እሳቸው ነበሩ አባቴ ያኔ። ከዛ ሄጄ ወቅሳቸዋለሁ በቃ መዝሙር መስራት ፈልጌ ነበር አልተሳካልኝም ምን ላድርግላቸዋለሁ? ጸልይ እግዚአብሔር እኮ የሚወደውን ሳይፈትን አያሳልፍም ግን እኮ በቃ እንዴ ላቸው ግን እኮ ሐዋርያት እኮ ተመርጠው ነው ያገለገሉት። ምናልባት እግዚአብሔር እኔ ካልፈልግ እንዴ ተመርጠው ብዙ ፈተና አልፈው እኮ ነው ቁልቁል እስከ መሰቀል የደረሱት እግዚአብሔር ለማገልገል አይደለም። ያንቺና የነሱ ፈተና ሊለያይ ይችላል ይሉኛል። በቃ እኔ ጥያቄ በቃ እንደዚህ ነው እግዚአብሔር ከመረጠ እኮ በየትኛው መንገድ አውጥቶ እናገለግለዋለን። እኔ ላገልግልህ ነው ያልኩት እና ለምን እፈተናለሁ አባቴ ምናምን እላቸዋለሁ። አለቅሳለሁ። ኪዳነ ምሕረት አለች ቀራኒዮ እና ቀራኒዮ መድኃኔዓለም በጣም ጸሎት ሰሚ ነው።
በቃ ሄድና በአንድ ቦታ ቆሜ እንደው አንድ ቀን ታገኘኛለህ ቦታ አልቀይርም እላለሁ። እምነት በጣም በቃ አምናለሁ እግዚአብሔር እንደሚመጣም እንደሚሰማም አምናለሁና አልቀይርም ቦታ ሁላ። አንዳንዴ ሰው ቦታዬ እናቶች አሁን ቦታ ዞር በይናም ሲሉ እናዝንባቸዋለን። እኔ አላዝንባቸው። ወደው አይደለም ያን ቦታ እግዚአብሔር እውነት ነው ሲመጣ የትኛው ቦታ ብንሆን ያገኘናል እናምናለን። ግን የኔ የእናቶችም አመለካከት እኔም ደግሞ እስኪ እዚህ ስፍራ ከስፍራ እንዳታጣኝልና ብዙ ጊዜ አንድ ቦታ ነው በመቀመጠው ቀራንዮ መድኃኔዓለም እና ያን ሁሉ ሆነ በቃ ያየሁት እየከሰረ መጣ ሱቁን ማለት ነው። ከዛ ባለቤት ተይው በቃ ተይውና ክራር ተምረሽ መዝሙሩን አውጩ በቃ ምናምን አለ። እሺ ብዬ መዝሙር ለመስራት ኮሌክሽን ለመስራት ከልጆች ጋር ተነጋገርኩ። ከዛ ልጆቹ በመሃል ኮሮና መጣና ጠፉ። ብር ከፍዬ ጉንፋን ያዘኝ። ጉንፋን ይዞኝ ጉንፋን ያስታመምኩ ያለ ኮሮና መጣ። ከዛ አልገባሁም። በዛው ልጆቹ ጋር ተጠፋፋ። ገንዘቡ ቀረ። በነገራችን ላይ ገንዘቡ እሸቱ ጋር ሄጄ ከመጣሁ በኋላ የተወሰነ ብር ልኮልኛል። ላኩልሽ ጎሽ ጥሩዎች ናቸው እነዚህ። እኔ ቅርብ እያቸዋለሁ። እኔ ታሪክ ነው አሁን ሰዎች ሊያዝኑብኝ አይደለም። ይሄና እሸቱ ጋር ይሁን አዲስ በተናገርኩት ነገር ይሁን አላውቅም። ብቻ ሰምቶ ላከልኝ ብር ተወሰነ ብር ላከልኝ። አመሰግናለሁ። 2000 ብር ነው መሰለኝ። አመሰግናለሁ ግን ትቼዋለሁ። ጎሽ አይ ጥሩ ናቸው ትቼዋለሁ። እኔ ከዛ በኋላም ተገናኝተናል ልጁ ጋር። ከዛ እኔ ለማስተማርም ያክል ለፈተናዎቹ ምክንያቱም በአንድ ሰው ህይወት ውስጥ ብዙ ሰዎች አሉ በምታልፍበት ታሪክ ውስጥ ማለት ነው። ስለዚህ ይሄ ደግሞ ከዘማሪ ጋር ስለሚገናኝ ነው። አሁንም ቢሆን እንደዛ አይደረግም ማለት አይደለም። በመንፈሳዊ ምክንያት በአረብ ሀገር ልጆች በጣም ብዙ ሰዎች ቢበሉ አሉ። አልዋሽም እኔ ምክንያቱም መማር አለባቸው ልጆች። ለዋሽስ ብትይ አደባባይ ሚስጥር አይደለም እንዴት ለፍተው እንደሚያገኙት እኔ ስላየሁት ተርበው ተጠምተው ወጥቀው ተነስተው ተቸግረው የሚያገኙት ገንዘብ ቀላል አይደለም። ደግሞም እኮ ክብር አንሰጣቸው የአረብ ሀገር ልጆች በጣም እኔ ከአረብ ሀገር ስለመጣሁ ብዙ ብር ያለኝ መስሏቸው ነው በዛ ሰዓት እና እንዴት በቀላል አይደለም። ዋጋ ደምህን አስይዘህ ነው እዛ ጋር ነፍስን አስይዘህ ነው እንዴ ከተነሳባት እዛው ትደፋለች፣ እዛው በፎቅ ትወረውራለች። ይሄን እያሰብን ይሄን እያወቅን ገና እናመናጭቃቸዋለን። ሲጀመር የአረብ ሀገር ልጅ ለብዙ ሰው የገቢ ምንጭ ናት። እኔ አረብ ሀገር ማላያው ዩቲዩብ አልነበረም። በዩቲዩብ እኔ ካየሁኝ ነው ኢትዮጵያ ውስጥ ሆኜ 1 ሚሊዮን ቢታይልኝ ገንዘብ አላገኝ። በተለይ አረብ ሀገር ልጆች መጽናኛቸው ዩቲዩብ ነው። የሀገራቸው ሁኔታ ምናምን ስለሚያዩ የእነሱ ለእንጀራ ናት። እንጀራ ሆና ግን ለእሷ ያለን አመለካከት እኔ ያውቃቸዋለሁ ከጓደኞቼ የአረብ ሀገር ጓደኛ ላጣብስ ብሎ ወይም በሌላ ቋንቋ አጣብሽ የሚሉ እና አስተዋውቅኝ ቢሉኝ አስተዋውቅኝ የአረብ ሀገር ልጅ ላስተዋውቅህ ብለው ለዛ ልጅ ያለው አመለካከት ገንዘቡን ይታየዋል እንጂ የልጅቷ ክብር አይታየው። ልጅቷ ደሟን ሰጥታ መስዋዕትነት ከፍላ እንደ ሻማ ቀልጣ ለቤተሰቦቿ ለሀገርም ታመጣለች እና በመንፈሳዊም ደግሞ እንደ ቀላል ማለት ነው። አንድ አልበም ስሪ እዛ ሆነሽ 20 ሺህ ከፈይ የሌለ ነገር። እኔ ብዙ ታሪክ ማለት ዩቲዩብ ላይ ስላዩኝ እሸቱን ጋም አዲስን ጋም ስለሚያቆኝ ታሪክ የሚያረብ ሀገር ስለተያያዘ ብዙ ልጆች ግጥም ጻፊልኝ ምናምን ይሉኛል። ግጥም እሰራለሁ ግጥምና ዜማ ማለት ነው እና እሰራላቸዋለሁ። ስሰራላቸው እከሌኮ ሰራልኝ ቢዮ ነበር ይሄን ያክል ብር ጠየቀኝናል። በቃ ንድድ ነው ለኔ እንደጠየቁኝ ነገር ነው የምናደደው። ምክንያቱም እንዴት ነው እንደሚያቀለው ታውቂዋለሽ። እና ወንድሜ አሁን ያን ሰጠኝ 2000 ብር እግዚአብሔር ይስጥልን ከሰጠኸኝ አካውንትሽ ላክልኛል 2000 ብር። እኔ እኮ ክፍለ ሀገር ስለነበርኩ ለዚህ እኔ ሀሳቡ እንኳን ጥሩ ነው ለታሪክ ነው ግን ይቅርብ ይያለሁ። እኔ ምንም ቂም አልያዝኩብህም ምንም አላልኩም። በዛ ሰዓት ጠይቄያለሁ ረጅም ጊዜ ብሬን ስጠኝ ብያለሁ። አንተን የምታገለግልበት ደብር ሁላ መጣለሁ ብዬ ነበረ። ግን በቃ ለበጎ ነው እኔ ለበጎ ነው ብዬ አልፌዋለሁ አልኩት እና የእውነት ተጸጻች መሆኑን በተግባር ያሳየ መልካም እንድበላ አልፈለኩም። በጣም ሲለኝ በቃ ሽጡ ነው ብዬ ያን የተወሰነ ብሩ ቀረ። ያን እንደዛ ሆኖ አለፈ። ብዙ ነገሮች አለፉ። ኮሮና መጣ። የተማርኩኝ ትምህርቱን ስራው ተውኩት። ክራር ልጨርስን ኮሮና መጣ። ስራውን ተውኩት ከሰረ። ክራር ስማር ሰውየው ለምን ክራር ደረድራልሽ ይለኝ ነበር። ነፍሱ ይማረው አረፈ። ለምን ትተነው ለምንሄድ ነገር መስገብገብ እንግዲህ ኦርቶዶክስ ተዋህዶ ነው እሱ
ምንም አይጎዳውም። ተከራይቼ በምኖርበት ጋራጅ ውስጥ ክራር አደርድር ይለኛል። ክራር አደርድር አዘምር ይለኛል። ወይኔ ከዛ ስቃለሁ እኔ ወይ ጌታ ወይ ለምንድን ነው እንደዚህ ምናምን ብዬ ከዛ ክራር አደርድር ሲለኝ እሺ አስቀምጠዋለሁ፣ አልደረድርም። ከዛ ሁሉ አለፉና በቃ አሁን መስራት አለብኝ ቤት ስነሳ ያ ቀሴስ ጋር የነበሩ እንትኖቹን ግጥሞቹን ትቻቸው ያረ ለምን ይሆን ዝምታው በዛ የሚል የኮሮና መዝሙር ግጥም ጽፋለሁ ያለው ወቅታዊ ግጥሞችን ፖስታለሁ ዝም ብዬ። እንዳው ፈራነሽ ይሉኛል ቀሚት በመልበሴ እኔ ግን ልክ ነኝ ከእናቴ ነው ውርሴ የሚል ግጥም አለ እና አረብ ሀገር ሆኜ ጽፌው ብዙ ሰው ተጠቅሞበታል እና እንደዛ ቁጭ ብዬ ጽፋለሁ። ከዛ ዘማሪ ዲያቆን ሳምሶን ነጋሽ ፖስቱ አየሁት። አረባ እንትን ተዘጋ፣ ፖስት ይሄ ስቱዲዮ ተዘግቷል። ከዛ ሲፖስት ጠየቅኩት የት ነው የሰራኸው ምናምን ቤት ጠይቀው እና ያለኝ ያው እግዚአብሔር ቀኑ ሲደርስ ማለት ነው እና ያለኝና ለሁሉም ጊዜ ያለው ጊዜው ደርሷል መሰለኝ እና ያለኝና ከዛ በፊት ብዙ ቀን አወራሁ። ብዙ ዘማሪያን አወርቻለሁ። ብዙ ታዋቂ ዘማሪያን አባቴ ማናግረውልኛል እና እንደዚህ ለመስራት ፈልጋ ነበር አግዛት ምናምን። አሁን ሰው ለመስራት በጣም ቀላል ነው። እኔ ከብዶኛል በጣም ያው እግዚአብሔር ዓላማው ብዙ ነው ብዬ አምናለሁ። እና ከዛ እሱ ጋር ሄድኩኝ። ነገ ነው ያለኝ። ግጥሙንም እንትን ብዬ በሚያውቁ ሰዎች አሳይቼ በተወሰነ ኃይላት ወቅታዊ ስለነበረ እዛ አጠገብ ባሉ መምህራን ብቻ አስገምግሜ ሰራሁት። ዜማ እኔ ልስራልሽ አለኝ። ዜማ ሰራልኝ ሳምሶን ነጋሽ። ለምን ይሆን ዝምታ መዛው ሲረግፍ እያየ ህዝቡን እንደዋዛ የሚል መዝሙር ሰራሁኝና ከዛ ሲያየው አዲስ ዜማ እና በጣም ባለውለታዬ ነው አብነት ክራር አብነት ተሾመ እና እሱንን አንድ ላይ ሆነው ድምጼ ሲሰሙት በጣም ወደዱትና በቃ እንዴት እስካሁን ምናምን ያለኝ ከዛ እኔ ድምጽ ኖሮኛል ብዙ የተደረገልኝ ሰው ነኝ አልኳቸው። እንደዚህ ነው ግጥሙ ትጽፊያለሽ? አዎ አልበም አለኝ የሰራው አስቤ እንደዚህ ተክነት ነው ያለው ምናምን አልኩት። ከዛ በቃ ችግር የለም አለኝ። ወዲያው ኮሮና ሲመጣ ያን መዝሙር ተለቀቀ በኋላ ሁሉም ነገር በቃ መዝሙሩን ድምጼንም ሰማሁት። በሰው በኩል ማለፍ እንደሌለብኝ ማወቅኩት። እግዚአብሔር በራሱ መንገድ ራሱ የመጣ ቀን ነው ማለፍ የምችለው። ወደ መስመር ገባ። በቃ በመስመር ገባው። መዝሙሬ ድምጼ ጸጋዬ ነው ወይ አይደለም ወይ ማለት እኔ አሁን መዝሙር ለማውጣት ከልጅነት እቅድ ነበረኝ። ድምጽ ግን አላቅም። ስለ ድምጽ እግዚአብሔር ማገልገልን ብቻ ነው የማውቀው። አንድ ወንድ እግዚአብሔር ማገልገል አለብኝ ብሎ ካሰበ በስብከት በብዙ ነገር በድቁና ቀስሶ ብዙ ነገር ማድረግ፣ እኔ ደግሞ ሴት ነኝ እግዚአብሔር ማገልገል አለብኝ ካሰብኩኝ በዝማሬ ነው ወደ ሰዎች ማድረስ የምችለው እና በሌላ በህይወቴ በትዳሬ በብዙ ነገር መኖር ይችላለሁ። ክርስቲያን በብዙ ነገር ካለባበስ ጀምሮ መኖር ይችላል። ከዛ እኔ ደግሞ ከዛ የተለየ ደግሞ በቋንቋዬ መዘመር ስለምፈልግ ከዛ ድምጼ ሲሰሙ በጣም ወደዱት። እንዳው በጣም ያምራል ብለው ሞራል ሰጡኝ። ከዛ መዝሙር ወጣ። በሳምንት መሀል ዜማ ግጥም ተሰንተን ስቱዲዮ ገብቶ እንትን ተሰርቶ ቪዲዮ ተሰርቶለት ወዲያው ኦሜጋ በሚባል ቲዩብ አዲስ ቲዩብ ነበር አመታት የቆየሽበት እንትን ባንዲ እሱን ተለቀቀ። እነዛን ቁጭ ብለው የወቅታዊ ተለቀቀ። ከዛ አንዳንድ ነገሮች ለክፉ የሚመጡ ለአንዳንድ ሰዎች ደግሞ መልካም ነው። በኮሮና ምክንያት በድፍረት እንድሰራ እንድወጣ እንትን አገዘኝ ማለት ነው። በዚህ ሁሉ መሀል ግን ኮርሴን የተማርኩኝ ነው። መንፈሳዊ ኮርስ የተማርኩኝ አላቋረጥኩም። ልክ ያስጨነቀኝ ለበጎ ሆነልኝ እንደሚለው አይነት ነገር ሆነ። በቃ መከራን እንዳለፈው ታይዋን ላይ የሚል ዳዊት መዝሙር ላይ ያለውን በቃ በእኔ ታሪክ ነው ያለው። እንዳለፈ ታሪክ ነው ያለው። በጣም ይደንቃል። እንግዲህ አሁን ወደ ባለቤትሽ ልመጣ። በስርዓተ ተክሊል ጋብቻ ስለፈጸማችሁት ከልጅነትሽ ጀምሮ በሰንበት ትምህርት ቤት አገልግሎት የምታውቂው ከዛ እንግዲህ በኋላ ፍቅር ጓደኛሽ ስለሆነው ባለቤትሽ እስቲ አውሪ። መቼ ነው ፍቅር የጀመረሽ? ታገሰ ተስፋ ይባላል። ዲያቆን ታገሰ ተስፋ ይባላል እና የጠረደ ልጅ ነው። የጠረደ ማርያም ልጅ ነው። እዛ ያገለግላል። አሁን እነሱ ህፃናት ሆነን በህፃናት ክፍል ሆነን ህፃናት አልነበሩም፣ ዲያቆናቶች ነበሩ ያልኩት እነሱ ናቸውና አንድ ደግሞ ቦጋለ ዲያቆን ቦጋለ ጨምር የሚባል ጓደኛ አለን። ከመሄዴ በፊት በጣም ነበር የምንዋደደው። አሁንም እንዋደዳለን። ግን የዛኔ ደግሞ አዲስ እንትን ገና ማህበር የመሰረትን ነበር
እዚህ አዲስ አበባ ማለት ከሱ ጋር የተገናኘንበት አጋጣሚ ብርጭቆ ማርያም ጽዮን ሲከበር አገኘሁት በርቀት ማለት ነው። እኔ እዚህ አዲስ አበባ ማህበር የለኝም። በቃ ማህበር ስለሌለ ብርጭቆ መማር አለብኝ፣ ብርጭቆ ዘማት ሰንበት ተማሪ መሆን አለብኝ ብዬ ስላመንኩኝ ኮርስ ገብቼ መማር ጀመርኩኝ። እየተማርኩ ያለ ጽዮን ማርያም እያከበርን ያለ ከብዙ ዓመታት በኋላ ማለት ነው እንግዲህ ቻሃ ሄድኩኝ። ደግሞ አዲስ አበባ መጣሁ። ረጅም ዓመት ከተለያየን በኋላ አድጎ እሱም እኔም አደኩኝ። እዛ በርቀት አየሁት እንደዚህ ማለት ከረጅም ጊዜ በኋላ ከረጅም የእህል ውሃ ነገር እሺ እሄዳለሁ። በእርግጥ ጠረደ ማርያም በአመት ለማክበር እሄዳለሁ፣ ግን እሱ ዝምተኛ ነው። እኔ አይቼውም አላውቅም። ሌሎቻቸው አሁን ዲያቆን ቦጋለ የሚባለው ዘሪሁን ዲያቆን ዘሪሁን የሚባሉ አሉ። እነሱን አገኛቸዋለሁ፣ እሱን አላገኘውም እና ዝምተኛም ነበር። ከዛ በኋላ እንትን ይሄ ልጅ የጠረደ ልጅ አይደለም እንዳልኩኝና በተራራ አሁን ህንጻው ተሰራ። የተደፋ አሸዋ ነበር። አሸዋ ላይ ቆሜ የት ነው ይሄ? ብርጭቆ ማርያም ጽዮን ይከበራል እና ጽዮን ማርያም ቀን ነው እዚሁ ማለት ነው። ከዛ በርቀት አየሁት። እንደዚህ ሳየው እንዴ እሱ አይደለም እንዴ ይሄ ልጅ አልኩኝ። ቀስ ተጋፍቼ እንደምንም ብዬ ሄድኩኝ። እሺ ያው እንደ ሰፈር ሰው ስታይ ምን እንደሚሰማ ያው በፍጹም የማይታሰብ ቦታና ሁኔታ እሱ እንደዚህ ጎተት ታረኩትና የጠረደ ልጅ አይደለም እንዴ ነው አወቀኝና እሱ እንዴት ነሽ ሰላም ነው አለኝና ከዛ እዛው ቆንኩኝ። እኔም እሱ አብረን ታቦት እስከሚገባ ጠበቅንና እኔ ሰፈሪ እዛው ነው ብርጭቆ ነው እንግባ ስለው አይ እኔም አስኮነኝ ምናምን ብሎ የሰው ቤት ስራ ይሰራ ነበረ። ነበርና እዚህ መጥቶ መኖር ጀምረዋል። እሱ 10ኛ ክፍል መጣው። እኔ 12 ጨርሼ እሱ 10ኛ ክፍል አንድ ክፍል ቀድመው ነበር መሰለኝ እና ከዛ በኋላ እዚህ በመምጣት ቀድሞሻል ማለት ቀድሞኛል። በመምጣትም ቀድሞኛል። እኩል አመት ይሁን ብቻ አላውቅም። ቀድሞኝ እሱ ስራ መስራት እንደጀመረ ነው። እኔም እዚህ እማራለሁ እና ብርጭቆ እዛ ሸማቾች ይሰራለሁ ምናምን ብዬ ተዋወቅኩትና ከዛ ማህበር አለን አብሮ አደግሽ ጠረደ ማርያም ማህበር አለን አለ። ወይኔ በጣም ስፈልግ ነበር እኔ ጉራ ሚካኤሎችም ስፈልጋቸው አጣኋቸው። ከመሄዴ በፊት ውጭ ሀገር ከመሄዴ በፊት በዚህ ማህበር አጣኋቸው እኔ ስፈልጋቸው ማለት ነው። ማለት አዲስ አበባ መጣሁኝ አይደለ? አዲስ አበባ ከመጣ በኋላ ሁሉም ተበታትኖ ነው የሚኖሩ። እንዳውም አንድ ቀን እሱን ያገኘሽው ከመሄድሽ በፊት ነው አይደለ? ከመሄዴ በፊት። ከዛ ጉራ ሚካኤሎችም ስፈልግ አጣኋቸው። መዞሪያ ተክለ ሃይማኖትም አሁን የሄድኩበት ጓደኛዬ ማለት ልጆቹ ከዛ እነሱም እኮ እንሰባሰብ ብለናቸው ነበር አይሆንም አሉኝ። በቃ እኛ እኮ ተበታትነናል ከገጠር መጥተን እኔ አሁን ግራ ቢገባኝ በቃ እዚህ ማገልገል አለብኝ ብዬ ስላሰብኩኝ እዚህ የተማርኩ ነው አልኩት። ከዛ የተማርኩ እንደዛ ብለን ስልክ ተለዋወጥን። ነገ ማህበር አለ አለኝ። እመጣለሁ አልኩት ጊዮርጊስ። ከዛ ደስ አለኝ። በቃ የሮጥኩኝ እህቴ ገብቼ ዛሬ ጠረደ ልጅ ያገኘሁ እኮ ምናምን አልኳትና ከዛ ነገ ማህበር አለ እሄዳለሁ ለማገልገል ምናምን አልኳት። እንደው የአካባቢሽን ልጅ ስላገኘሽ ነው እንጂ ደስታሽ እንደው እሱን ስላገኘሽ አይደለም አይደል? በቃ እኔ ጠረደ ልጅ መሆኑን ብቻ ነው። በዛ ሰዓት ምንም እንደዚህ የፍቅር ነገር ለእኔ ከማንም ጋር የለኝም አለማይም አልነበረም እና ከዛ እንደዛም አላስብም እና ከዛ በኋላ ደስ ብሎኝ በቃ ነገርኳት። ያለ እንኳን ደስ አለሽ በቃ ልታገለግኝ ነው አለችኝ። አልኳትና ሄድኩኝ። ማህበሩን ጠዋት ጠብቆኝ አስኮ ብርጭቆ ጠበቀኝና ከአስኮ መጥቶ አብረን ሄድን። ከዛ ልክ እዛ ስደርስ ማን አገኘሁኝ? መጀመሪያ የማውቀውን ሰላም ዘሪሁን የሚባለውና ቦጋለ የሚባለውን አገኘኋት። ሰላም አልኳቸው። ጠቅላላ እዚሁ ነው ያሉት። አንድ ልጅ ነበረች ከዛ ሆኜ የማውቃት አሁን ያልኩ ሄልሳ የምትባለው እዚሁ ነው የተዋወቅኳት። ከዛ በቃ ቀጠለ እንትናችን ሰንበት እዛ ገባሁ። እዛ ማገልገል ጀመርኩኝ። ክፍለ ሀገር ጉዞ ሲኖር ጉዞ እንሄዳለን፣ እናዘጋጃለን። ጠረደ ማርያም አሁንም በመሰራት ላይ ያለች እና የጥንት ቤተክርስቲያን ናት፣ ግን ዙሪያዋ በሌላ ሃይማኖት የተከበበች ቤተክርስቲያን ናት። ከስንት ጊዜ በኋላ ነው ከሱ ጋር ከስንት ጊዜ በኋላ ነው ፍቅረኞች ሆነ? ኧረ በጣም ቆይቷል። 2006 ተገናኘን። እኔ አረብ ሀገር ሄድኩኝ። ከዛ አረብ ሀገር ረጅም ዓመት ከቆየን እናወራለን። ፍቅረኛ አልነበርንም። እናወራለን፣ በጣም እናወራለን። የሆነ ነገር ሲከፋኝ ምናምን እሱ ብቻ አይደለም ዲያቆን ቦጋለ በጣም በቃ የቅርብ ጓደኛዬ ነበር እና እናወራለን። ጓደኛ ይዘሻል ወይ ምናምን ይለኛል። አልያዝኩም። ከሌላ ሰው ሊያስተዋውቀኝ ይፈልጋል። ምርጫዬም ካልሆነ ዞርልበታለሁ ምናምን። በጣም ጓደኛ እንዲኖረኝ ይፈልግ ነበረ ማለት ስለምታውቀው ስለሆነ ከሰው ጋር እንትን ለማለት ማለት እና እንደዛ እንትን ያልኩ። ግን እሱ በመሀላችን አለ
ዲያቆን ታገሰም ጓደኛ የለውም፣ እኔም ጓደኛ የለኝ ያውቃል። እሱም ጓደኛ ነው እኔም ጓደኛ ነው ማለት ነው። ከዛ በጣም ቀረቤታችን ስለሚያውቅ እኔና እሱ እንድንግባባ ያደርጋል። እሱ እኮ ስላንቺ አውርቶ አይጠግብም ምናምን ይለኛል። ለሱ ይመጣና ምን እንደሚለው አላውቅም። ከዛ እኔ ደግሞ ውለታ ማሰብ ጀመርኩ። ተደለው ለካ ታገሰ እንደዚህ ቢያደርግልኝ እንደዚህ አስቦ ነው እንዴ ምናምን። ስሄድ ሸኘኝ በብዙ በቃ በጣም በመሀል ሆኖ ይሄ በጣም ያው ግን ከዛ ቤት አልነበረበትም እንደዚህ አይነት ነገር ኖሮት አይደለም። ለሁላችንም አንድ አይነት እኮ ለሴቶች ሁሉ አንድ አይነት ነው። ግን እሱ እንድንተዋወቅ ስለሚፈልግ እንደዛ ሲለኝ በነፃነት የማወራው የነበረው ልጅ ማውራት እየፈራሁ መቆጠብ ጀመርኩ። ወይኔ ለካስ እንደዛ አስቦ ነው ማለት ጀመር። ነፃነት ችግሬን አዋራዋለሁ። በዛኛውን ቤት ሆኜ በሄሎ ካርድ ስልክ የሚባላል ደውለታለሁ። እንትን ሁላቸውም በጣም ወዳቸዋለሁ ልጆቹ ማለት ነው። በጣም እንዋደዳለን። ሰንበት ቤት ፍቅር በጣም ጥሩ በጣም ከባድ እና ለፍቅር አስቤው አላውቅም። በወንድማዊነት ግን በጣም ወደው ወንድሜ ነውና ሁላቸውም ወዳቸዋለሁ። እና ከዛ በኋላ ለካ ታገኝ እንደዛ አስቦ ነው እንዲህ የሚያደርገው የነበረው ወደ ኋላ ማሰብ ጀመርኩኝ። ከዛ ተሳቀቅኩ ማውራት ማለት አንቺ በዛ ተመንሹ ማለት ነው። በቃ እውነት ነው ስላሰበኝ ብለሽ መነዘርሽው ያሉ እሱ ግን የለበትም ምንም እንዲሁ በባዶ የሚያደርገው። ከዛ በመሀል ይሄ ልጅ በጣም ይገፋፋኛል። በቃ ይሄ ጥሩ ልጅ እኮ ነው ምናምን ይለኛል። በቃ አውቀዋለሁ፣ ጥሩነቱን በደንብ አውቀዋለሁ። በጣም ለሰው ክብር ያለው ዝምተኛ እና በቃ ከምልህ በላይ ነው መንፈሳዊ ሰው ነውና ከዛ በኋላ እሱ እንደዛ ሲጨምርልኝ ወደው የነበረው ልጅ በዚህ መልኩ ካሰበኝ እኔ የማስበው ምን አይነት ሰው እንደነበር መንፈሳዊ ሰው የሆነ ነገር ያለው የሆነ ነገር ምናምን ነበር ማስበው ነበር። ከዛ ይሄ እንደዚህ ሲለኝ በቃ ሐሳቤ መቀየር ጀመርኩ። ማለት መንፈሳዊ ሰው ብቻ የሚለውን መቀየር ጀመርኩት። አረብ ሀገር ሆኜ ሴት ልጅ መስፈርት አላት የራሷ የሆነ ማለት ነው። ከዛ እኔ መስፈርቴ መንፈሳዊ ሰው ብቻ ማለት ከመልክም ከሀብትም ከሁሉም ነገር ወጣ። በቃ አረብ ሀገር ሲሄድ ሙሉ ለሙሉ ተቀይሮ በመንፈሳዊ ህይወት ማለት ነው። አንዳንድ መምህራኖች በጣም የሚቀይሩ እኔ ከዚህ በፊትም ተናግራለሁ። ወንድም አቤል የሚባል እና ዮርዳኖስ መምህር ዮርዳኖስ እንደዚህ በጣም ያስተምሩናል እና ስነ ምግባርም ጭምር ማለት ከዛ እውነት እኔ መንፈሳዊ ወንድ መሆኑን ብቻ ነው እግዚአብሔር አምላክ የሚፈራ የሚሆን እንጂ ይል ነበር። ከዛ እሱም መንፈሳዊ ሰው ነው ጌታ መጣ። ያውን ከበፊትም አውቀዋለሁ፣ በዛ ላይ ያቀኛል አውቀዋለሁ። ታዲያ ምንድን ነው ማሰብ ጀመርኩ ያኔ። ከዛ ሌላ ሰው ሁላ ፍቅር ጥያቄ ሲያቀርብልኝ እሱ ይመጣልኝ። እሱ ግን የፍቅር ጥያቄ ያቀርብ ነበር፣ አልጠየቀኝም። ዝም ብሎ እናወራለን። ከዛ የሆነ ሰዓት ላይ እናወራና የሆነ ሰዓት ላይ ይርቃል የሆነ ሰዓት። ከዛ እኔ ደግሞ በመሃል ሌላ ሰው እንዳላወራ የሱን ነገር ይመጣብኝ። እሱ እውነት የሚያስበኝ ከሆነስ እንዴት አደርጋለሁ ምናምን አለ። መጨረሻ ግን ዞሮ ከሱ ጋር መጣ ጥያቄው ማለት ነው። ከምንም ይሆን መጣ እሱ ጋር ማለት ነው። ከሱ ጋር ሲመጣ በቃ የፍቅር ጥያቄን ለመቀበል ጠየቀኝ። ደብዳቤ ጻፈልኝ እዛ ሆኜ ማለት ነው። አስብበታል። ደብዳቤ ጻፈልኝ በወረቀት ግድ ነው እንጂ በወረቀት አይደል፣ በጽሁፍ በስልክ ነው እንጂ። እሺ እንዴ ከዛ ወረቀት ነገር እኔ ደግሞ ላስብበት አልኩት። ረጅም ቆየ። አስብበት የሰነበትሽውን ነገር ላስብበት ያ እሴት ነገር እንዴ ወግማ ይቀርም ላስብበት ብዬ በቃ እንቋጣሽ ቀን ነው አዲስ ዓመት ሲመጣ በአዲስ ዓመት ተቀበልኩኝ የሚል ነገር ጻፈ። መጀመሪያ ግን በነገራችን ላይ ፕራንክ የሚለው ነገር ያኔም ነበረው ይላለው። አንዳንዴ ፕራንክ ሊሆን ይችላል ብለሽ ነው ራሴ አይደለም እኔ አይሆንም ከዚህ በፊት በጣም ጠብቄ ነበር እና ስለዘገየ እኔ ሌላ ሰው ይዣለሁ ምናምን ብዬ አልሽው ጻፍኩለት። ከዛ እውነት መስሎ ደንግጦ ከኦንላይን ጠፋ። ወይ ምን ይዋጠኝ እኔ ስልክ ስደውል ተራስ ስደውል አያነሳ። ወይኔ ጉዴ በቃ አስደነገጥኩት። ፍራንክ የሚባል አሁን ሳስበው እኮ ፍራንክ የሚባለው ያኔም ነበር እንዲያልኩት ደንግጦ አንቺ ፍራንክ ነው ያደረግሽው ምን እንደሚለኝ ሰማዋለሁ ብዬ ከዛ የምር ደነገጥኩ። ማርያምን ደንግጬ በፍጹም አላሰብኩትም። እንደዚህ እውነት አልመሰለውም። በቃ ትክክለኛ ነገር አስመስዬ ምክንያቱም በጣም ካሁን ትጠይቀኛለህ ብዬ አስቤ ነበር። አሁን እንደዚህ በጣም ቆይተሃል፣ በብዙ መንገድ መስፈርቴ ነገር ያለው እሱ መስፈርት ማለት ጓደኛ እንደምታወራ ትጨዋወታላችሁ አለ። በቃ ብቻ በአጠቃላይ የምትግባባው ነገር አለ። እዛ ሰዓት በቃ ተነጥቀሃል። ከዛ አልኩት እንደዛ ስለ እውነት መስሎት ጠፋ ከሆነ አለ። በነገራችን ቴሌግራም እሱ ጽሁፍ ላይ አለ አሁን ድረስ ጎሽ እንኳን ምን ወረለታ ለልጆች ተናጠሽ። ከዛ
ከዛ ደንግጦ በኋላ ጠፋ። በስንት መከራ ደውዬ ምን ብዬ መጨረሻ መጣ። አውቄ ነው የሆነ ነገር ጻፍኩለትና ከዛ የምር መስሎኝ ነበር ምናምን አለ። ከዛ አሁን ያን በቃ ፍቅር ጥያቄ የተቀበልኩበት ቀን ማስበው በ2008 ነው 2000 የምመጣበት 2011 የመጣሁበት አመት 2011 ነው ሲገባ ነው። ያኔ ነው በቃ ፍቅር ጥያቄው የተቀበልኩት ማለት ወዲያው አዲስ አመት ማለት ነው። ወዲያው ፓስፖርት ይወጣ። እንዳውም ከሱ ጋር በሱ በሆነ ምክንያት ተኮራርፍን። አንድ ጓደኛችን ነበረች፣ እሱ አታውቅም የኔና እሱ ሪሌሽን ሳታውቅ እንደዚህ ብላ የሆነ ነገር አወራች። ከዛ ስታወራኝ እሱ ዝምተኛ ነው፣ በጣም አይናፋር ነው። በሰው አጠገብ ስልክ አያወራም። ከዛ በሰው አጠገብ ስለማያወራኝ ለምን አላወራኝም? የአረብ ሀገር ስንሆን በጣም በቃ የሆነ የሚያጽናናን ሰው እንፈልጋለን እና ሲጠፋብኝ እናደዳለሁ። ከሱ ይልቅ ዲያቆን ቦጋለ ነበር ብዙ ጊዜ የምናወራው የነበረው እና ከዛ በኋላ በሱ ተኮራርፈን ነበረ። ተኮራርፌ ሳልነግረው ሰርፕራይዝ ስመጣም ሰርፕራይዝ አድርጌው የመጣሁት 6 ወር ተዘጋጋን። 6 ወር ተዘጋግተን ልመጣ ነገ ነው ሲባል ደወለልኝ። ስደውልልኝ ደነገጥኩኝ። ማን ነገረው? ማንም አላወቀም። ኢትዮጵያ እንደምገባ ማለት ነው። እንዴት አወቀ? እንዴት እንቅልፍ እምቢ አለኝ አለ ያን ቀን ማለት በቃ ምንም እንቅልፍ እምቢ አለኝ። ስልክ ስደውል አታነሺም። ከዛ ቴክስት ጻፈልኝ ኢሞ ላይ ይቅርታ ጾም ስለሆነ ስለበደልኩሽ ምን ካልኩሽ ይቅርታ ምናምን አለኝ እና በነገራችን ላይ በሆነ ነገር እኔ ጽፌለታለሁ። ምንም አያወራም። አሁን እኔ ለምን ያን ነገሮችን ማታወራኝ በዚህ ምክንያት ነው፣ እኔ እኮ የምወድህ በዚህ ምክንያት ነው፣ በመንፈሳዊ ወንድነትህ ነው ምናምን ብዬ ጻፍኩለት። ከዛ እሱ መልስ መስጠት አይችልም፣ ዝም አለኝ። ከዛ ዝም ሲለኝ እውነት ነው ብዬ ወሰድኩት። ከዛ በኋላ ተጣሉ እነዚህ ልጆች በምን እናስታርቃቸዋለን ምናምን ሲባል መጣሁኝ። እኔ ምንም ሳያውቁ ጉዞ አዘጋጅተው ነበር። ዳግማዊ ጎልጎታ ጉዞ አዘጋጅተው ከጓደኛ ቤት የ2 ሰው ቦታ ይዛልኝ በኪና ውስጥ እንደዚህ ገብቼ ጠበቋቸው። ደነገጡ። በቃ ከሰማይ ወረድኩኝ ነው መሰላቸው። ዛሬ ገባሁ ነገ ጉዞ ሄድኩኝ ከነሱ። ከዛ ደንግጦ ሳያወራ መሳይል ዘግቶ ሄደ። ይስቁበታል አሁን ድረስ ማለት ነው። መርሃ ግብር መሪ እሱ ነበር። ከዛ እሷን ሲያይ መምራቱ ራሱ እሱ እንዴ ጠንካራ ሰው ቢሆን ነው እንዴ። በጣም ብዙ ነገር ይዘንለታል። ብቻ ያድጋል። በቃ እኔም ተሳስተሃል ብዬ ያስኮላት ልጅ የቦጋለ ሚስት ደግሞ ያን ቀን እኮ እኛ እንትን ስናይ ነው የዋልነው። በቃ ምንም መርሃ ግብር መምራት አልቻለም። በቃ ተደነጋገረ ማለት ነው። ከዛ እንዴት ይምራ መጨረሻ ሳያወራኝ ወረደ። ተናደድኩኝ። እህቴ ስልክ ስጠኝ ትለዋለች። እንደተኮራረፍን ታውቃለች። ከዛ ስልክ ስጠኝ ለምን ስልክ ስጠኝ አልሽው? እኔና እሱ እኔ እኮ አሁን እሱ ትቼዋለሁ እኮ እናሱ ምንም የለንም እኮ ምን ሆነሽ ነው ምናምን ስላት ተቆጣኋትና በጣም የዋህ ናት እህቴ። ከዛ እሱ እኮ የሚያስበው ወንድ ነው፣ ሌላ ነገር ሊያስብ ይችላል። አሁንም እኮ ከሱ ወደው ማፈቅረው ይመስለዋል ምናምን አልኳት። ከዛ መጨረሻ ደግሞ በቃ እንገናኝ ሲለኝ እሺ ደግሞ ብዙ ጊዜ ስቃል። ኤልፎን ምናምን የሆነ ነገር ሳገኝ ለወንድሞቼ ሽቶ ሰዓት ምናምን ይዤላቸው መጣለት ይችላል ነበርና ኤልፎን አመጣውለት። ሰው ስልክ ይዞ ይመጣል። ኤልፎን አመጣችልኝ ምናምን ማለት ነው። ከዛ በኋላ የሆነ ከጓደኞቹ ከዲያቆን ቦጋለ ከዲያቆን ዘሪሁን አሰፋ ምናምን ይባላሉ ከነሱ ጋር ያለው ነገር በቃ አለ ቀጠለ። እህትነታችን ይቀጥላል ብዬ አመንኩኝ። ለነሱ ያመጣሁት ማስታወሻ ለሱ አመጣሁለት። ከዛ ለሱ ያመጣሁለትን በዛ ሳንከራረፍ የገዛሁለትን ምናምኑ ከነፌስታሉ ሰጠሁትን ለመስጠት በዛው ሄድኩ። ሲሄድ ልክ ስንተያይ ሳቅን። እሱም ሳቃ እኔም ሳቁ። ከዛ ምን እናውራ? እሺ አሁን ጠይቂኝ ባለፈው ያኮረፍሽኝን ምናምን ሲለኝ በቃ እንደዚህ ብለህ ነበረ ሌላ ሰው ጠይቋል የሚል መልክ ሰምቼ ነው። ከዛ እኔ መብርሃን በምታውቀው ከሰው ጋር አውርቼም እንደዚህ አይነት ጥያቄ ተጠይቄም አላቅም። ከዛ እኔ በቃ መስፈርቴ ከባድ ነበር ማለት በቃ ከሌላ ሴት ያልጠየቀ ፍቅር ያልያዘው እንደዛ ነበር ማስበው ነበር። ሌላ ሰው ይዞ ነበር የሚል ነገር ስሰማ ትናልኩ። ግን እኔ ምንም የለኝም መብርሃን በምታውቀው ምናምን ብሎኝ በዛው ማንም በመካከላችን ሳይገባ ታረቅን። ማንም ሳይገባ ከዛ ያንን ቀን ታርቀን እንደውም ብዙ ቀን ይላል ከቀራኒዮ እንትን ከጦር ኃይሎች ቀራኒዮ በላዳ ሄድንና ትንሽ ቦታ እኮ ናት። 250 ብር ከፈልን።
አሁን ሰፈር ሲደርስ ሁሉ ያስባል እና ያኔ አዲስ ፍቅር ይባላል። ያን ቀን በቃ በደስታ ታርቀን ስንመጣ ምናምን እኔ በእርግጥ እውነት ለመናገር ከእሱ ጋር ታሪካችን ይቀጥላል የሚል ነገር በምንም አልነበረኝ። ግን እግዚአብሔር ከጻፈልህ በእውነት እኔ በብዙ መንገድ ብዙ ሰውም እንዲማርበት ማለት ነው እጸልይ ነበር። አረብ ሀገር ሆኜ አረብ ሀገር ስትሆን ሚሆንህም አይሆንህም ያንተን ብርን ፈልጎ ምንም ይሁን ምንም በጣም ብዙ ይጠይቃል። ለሴት ልጅ ፈተና ነው። ለምርጫ ትቸገራለች። መንፈሳዊ ሴት ነኝ ካልክ ደግሞ በጣም ትቸገራለች። እና በቃ ሁሌም ጸልየው እግዚአብሔር አምላክ ርዕሴን አድርጌ ነበር። አሁን ሰው ለትዳር ይጸልያል ሊል ይችላል። ግን ትልቅ ተቋም ነው ትዳር። ገፍተህበት እግዚአብሔርንም ሰው የምታሳዝንበት ነገር እንዳይሆን ለእግዚአብሔር መነም እኔ ስጸልይ ብዙ ጊዜ ይመጣብኛል እሱ በሀሳቤ ማለት ነው። በቃ በሀሳቤ ልክ ስለ ትዳር ሳስብ እሱ ይመጣል። ጓደኛው እንደዛ ካለኝ በኋላ ማለት ከዛ ብዙ ጊዜ በህልሜ ያየዋለሁ። አንዳንዴ ህልሙ ውሸት ይሆን እንዴ ላለው ከወራርፈን እንትን ከቆየን በኋላ በቃ ህልሙ እኮ ይሄ አባቶች የሚሉት ነገር እውነት ነው፣ ያሰብነው ሰው በህልማችን ስለሚመጣ እሱ ነው ብለን የምናስበውን የሚሉትን እውነት ነው ማለት ነው። እኔ ግን እኮ እግዚአብሔር ከልቤ ነው የምለምነው። አልተመኘሁትም። ልጁን ወንድሜ ነው የኔ ቢሆን ብዬ ማስቤ አላቅም። ግን ስጸልይ በሀሳቤ በህልሜም ሲመጣ ልጁ ሲያስታርቀን ምናምን ከነሱ ጋር ሆኜ ሲያስተምረን አያለሁ። እዛ ለምንድን ነው በህልሜ ሁሌ የሚመጣብኝ? በቃ መብራን እኔ ያልሹ ከሆነ ሌሎቹ አርቄልኝ ከሱ ጋር ካልሆነ ግን በቃ እኔ ያልሹ ብቻ እግዚአብሔር አምላክ ሆይ ከኔ ካልከው ብቻ ፍቅር እንዲዘኝ እጸልያለሁ። ቤተሰቦቼ የሚያከብርልኝ ችግሬን ችግሩ የሆነ ድካሜን የሚገባው ብዬ ጸድ በቃ እኔ እግዚአብሔር አምላክ የለመንኩትን ሰርቶ ሰጠኝ። በቃ እውነት በአገልግሎቴ ድጋፌ እሱ ነው። የት ነው የተሞሸራችሁት? እንግዲህ በተክሊል በዛው በረከቴ ካራቆሬ በረከቴ ገብርኤል በኮሮና ነው በነገራችን ላይ በጣም ያሰቃል። ስንት ዓመተ ምህረት ነው ማለት ነው? 2012 5 ዓመታችን ነው እና በ2012 ወዲያው ጋብቻችን ፈጸምን። አገር ቤት በሽምግልና ተጨርሶልን እና በአገር ቤትም ታሪክ ብዙ ነው። ትዳር ለመያዝ በጣም ልክ ስናስበው ያልተከሰተ ነገር የለም። በጣም ብዙ ነገር ተከስቷል እና ግን ለበጎ ነው ሁሉም ነገር። ትዳር ስትይዝ ብዙ ፈተናዎች ገጥመዋል። ሰይጣን መልካም ትዳርን አይፈልገውም። መልካም ጋብቻ መልካም ዘር ይወጣበታል። ብዙ ነገር ስላለው ሰላም ሆነ ተከባብረ ተረዳተ የምትኖርበት ነገር ስለሆነ ዲያብሎስ አይፈልገውም። እኔ ዛሬ ልሞሸር ጸጉሬ ልሰራ በሄድኩበት ተፈሽኜ እስክመጣ የወንድሜ ቤት ውሃ ገብቶ ገፈርሳ የሚባል ውሃ ተለቆ ቤታቸውን ለቀው እቃቸው ውጭ አውጥተው ጠበቁኝ። እንግዲህ ጋብቻ የምፈጽምበት ቤት ማለት ነው። እና አለቀስኩኝ። በሽምግልና መጨረስ ቀን የእንጀራ እናቴ እናት ሞተች። ሽማግሌ እየመጣ ከነሙር ወደ ቻሃ እየመጣ ሞተች። ከዛ የሰፈሬቶች ሁሉ ለቅሶ ሄዱ። ራሴ በራሴ ነው የተዳርኩት። በቃ እህቶች አሁን ያልኩት ጓደኛዬ ነበረች። እግዚአብሔር ጽሉ ላይ ጥሬ እሷ ኮሮና ምክንያት መጥታ አረብ አገር ልትሄድ ስለተዘጋ ቀርታ እነሱ ነበሩ ቆጮ ይጋግሩታል። አንዷ በሆነ ነገር ትጋግረዋለች። ሴቶች ብቻ ነን። የሰው ሀገር ነው የኖሩት። አይችሉም ማለት አይደለም፣ ግን ለእንግዳ ይለያል፣ አገጋገሩም ይለያል። የሰርግ ነው እንግዲህ ሰርግ ባይሆን ትንሽ ሰውም ቢሆን ቆንጆ ነገር መቅረብ አለበት። ከዛ በዚህ ይወጣል፣ በዚህ አንዷ ትመጣና አንድታ መጨረሻ እነዛ ሁሉ ተሰብስበው ቆንጆን ተቆርጦ ነው የቀረበላቸውና በጣም ብዙ ታሪክ አሳልፍ ያለው በእንትን ማለት ከዛ አልቅሼ አንቀን እኔን በሰርጌ ቀን ምናምን ብዬ አልቅሼ መጨረሻ ማዘር እስክትመጣ የእንጀራ እናቴ እስክትመጣ ቁጭ አልኩኝ። እዚህ ስመጣ ደግሞ እዚህም ሌላ ታሪክ ማለት መጥቀስ የማያስፈልግ ታሪክ ተፈጠረ። እሱንም አለፈ። ሌላ ደግሞ ቤት ተከራይተን ቦሎኬት አሰርቶ ኮንዶሚኒየም ተከራየ ነው እንደዚህ አካፍሎት ምናምን አላከራይም። ልንጋባ ስን አላከራይም ውጡልኛል ሰውዬው። ልክ እንትኑን ሴራሚኩን አጽድተን በቦሎኬት እንትን ብሎ ከዛ እንዳውም አንዱ ጓደኛችን ሳይሞት የቦሎኬት እንትን ይሄ የሴራሚክ እንትን ሽታው ገብቶበት እዛው ተፈርጦ መጨረሻ አላከራየውም ልቀቁልኛል። ከዛ ያን ቀን ባለቤቴ ብዙ እንትኖች ያሳልፏል በእኔ ምክንያት። ያን ቀን አለቀስኩ አለ። ያን ቀን ሳላስበው እንባይ ወረዳለ። በቃ ምክንያቱም እዛ ሆኜ ገጠር ሆኜ ያለቀስኩ ነው የተዳርኩት። መጣሁም ሌላ ቻሌንጅ ገጥሞናል ማለት እዚህ ጋር መጥቀስ የማልፈልገው ነገር ማለት ነው። ከዛ
ከዛ ደግሞ ያን ሁሉ አልፎ ደግሞ መልሶ በቃ ያን ቀን ሳላስበው እምባዬን ወረደ ያለ በጣም ትዕግስተኛ ሰው ነውና ከዛ ደግሞ እሱም አለፈና ዛሬ ነገ ላገባ ዛሬ የወንድሜን ቤት መሞሸርበት ቤት ውሃ ገብቶበት ታሪክ እንዳለ የሞተም ሰው አለ ያን ቀን የሞተ ሰው አለ ግን እሱንም አለፈ በቃ ጌታ ሆይ በእኔ ምክንያት ለምን ቤተሰቦች ይተፈትንብኛል በቃ ከተፈተንኩኝ እኔ ለፈተና የተፈጠርኩ ሰው ከሆንኩ እኔን ብቻ ፈትነህ አሳድፈኝ በቃ በእኔ ምክንያት ቤተሰቦች ያን ቀን የእንጀራ እናቴ ሞተች ቀን አባቴ ተሰቃየ ገና ለቅሶ ቤት ደርሶ ተመለሱ እንዳይባል ስልክ አይሰራም መጡ ሰዎቹ የተዘጋጀ ምግብ ነው ሰርግና ሞት አንድ ነው ይባላል ከዛ ገና ፋዘር የባለቤቱን እናት ቀብሮ ተመልሶ መጥቶ ልጁን ድሮ የሄደ ሰው እሱን አለፈ ስንል ሌላ ከዛ በባሰ ታሪክ አለፈ ከዛ ደግሞ እዚህ ፈተና ደግሞ ከዛ የዚህ አዲስ አበባ እስከመጣ ከገጠር ስመጣ እዛ ሳምንት ቁጭ ብዬ ስመጣ እዚህ ሌላ ታሪክ ገጥሞኝ በጣም እንዲህ ልትነግረው የማይመች ነገር ነው እና እሱንም አለፍነው ስንል ያንም አለፍነው ስንል መጨረሻ ሰርጌ ቀን እንግዲህ ቤተሰቦቼ ልሞሸርበት ሲጠብቁኝ በነበረበት ቤት ውሃ ገብቶ ቤታቸውን ለቀው ውጭ ቁጭ አሉ ከዛ አባጃሌ የሚባል ቦታ ነበር ወደ ቀራኒዮ አንድ ወንድሜ ጋር ሄጄ ከሱ ቤት ወጣሁ አሁን የሰርግ ቀን ፎቶ ብታየው አልቅሼ የሆነ ነገር ነው መስለው አሁን ያስቀ ባለፈ ቀልድ ይመስላል እኮ አለ ባለቤት ቪዲዮን ሲያየው እኮ ነው እና ልጆችም እንግዲህ ስለ ልጆችም ንገረኛ ከዛ በቃ ከዛ በኋላ ታሪካችን ፈተናውም ከዛን ጊዜ አበቃ በዛው አንድ መዝሙር የሰርግ መዝሙር ሐዲስ ዜማ በነጻ ሰርቶ ሰጥቶኝ ግጥምና ዜማ ከራሴ ሰርቶ ስጦታ ብሎ መዝሙር ሰራሁኝ ድንቅ ሰሪው የቃና እንግዳ የሞላው የዶኪማስ ጓዳም ዛሬም ጥሩ ሙሽሮች ልትባርካቸው ጌታ መተህ የሚል መዝሙር ሰራሁኝ ከዛ በሰርጌ ቀን ሁሉም ነገር ከዛ በኋላ አለፈ እግዚአብሔር ይመስገን ዛሬ ያለውበት ደግሞ ሁለተኛ እንትና መጀመሪያ አልበሜ መሰክራለሁ በገባው በ6 ወር ምናምን መሰክራለሁ የሚል አልበሜን አስመረቅኩኝ ከዛ ደግሞ ልጄን ወለድኩ ወንድ ልጅ መጀመሪያ ልጅ የዛሬ 3 አመት ታህሳስ 13 በሩፋኤል ቀን ልጄን ወለድኩኝ ከዛ በ2000 ደግሞ 16 መዝሙር አስመረቅኩ የሴት ልጅ እናት ሆንኩኝ እንደገና መዝሙር አልበሙን ተከተሉ ነው ደግሞ በቃ እንደዛ ነው ማሪም ልጅ እንደገና እንደዛ ነው በደረጃ ነው እንግዲህ አሁን ማን እንደሚቀድም ባይታወቅም እንግዲህ እንደዛ ነው በቋንቋ በመዝሙር ደግሞ በቋንቋም በጉራገኛና በአማርኛ ነው መዝሙሮች የሚሰራቸው እና እንደዛ በጣም ድንቅ እግዚአብሔር ይመስገን እስቲ ስለ ዩቲዩብ ሽም ንገረኛ አስተዋውቂ ዩቲዩብ ቻናል የከፈትኩበት ትልቁ ዓላማዬ ከዛ በፊት በጣም ድራማዎች ስለ ጽሁፎች እና በጣም የግል ታሪክ ብዙ ልጆች ነበሩ የግል ታሪክ ያካፈሉኝ እና የነሱንም ታሪክ ለማዘጋጀት ነበረ ማለት የራስህን አይዲያ በራስህ ነገር ማቅረብ ለሰዎች ማድረስ ትልቅ ነገር ነው እና ዩቲዩብ የከፈትኩበት ትልቁ ዓላማ ለመልካም ለበጎ በተለይ ስደት ላሉ እህቶቼ ይጠቅማቸዋል አሁን ስንት አመት ሆኖታል ቆይቷል አይደለ ኦሬዲ መዝሙር እንትኑ አረብ ሀገርም ያለው መጠቀምበት ነበር ግን 4 አመት ሆኖታል መዝሙርም ሌሎች ነገሮች መልቀቅ ከጀመርኩኝ 4 አመት የመጀመሪያ አልበሜ ሳስመርቅ ነው የጀመርኩት ማለት ነው እና ዩቲዩብ ነው መንፈሳዊም እንደዚህ ሰዎችም ገጠመኝ ካገኘው ደግሞ በጎ ስራዎችም የሰራውበትም ጊዜ አለ ለመልካም ነገር ከተጠቀምነው ማንኛውም ነገር እና ሃሌሉያ ቲዩብ የልጅ ስም ነው በነገራችን ላይ ሃሌሉያ የመጀመሪያው ልጅ ሁለተኛውስ አምነን ታገሰ ትባላለች አምነን ተደረገልን እግዚአብሔር ስናምነው ይደረግልናል እና እንድናምን እኔ በብዙ ሰው መክራለሁ እምነት ሲኖረን እግዚአብሔር ይሰማናል ያደርግልናል እና በህይወትም እግዚአብሔር ይመስገን ብዙ ደረጃ ደርሻለሁ ማለት እንደዚህ አሁን በመንፈሳዊ ህይወት ስትኖር ብዙ ሰው በችግር የምትኖር ምናምን ይመስለዋል እግዚአብሔር በብዙ ይባርካል ሲባርክ በብዙ ይባርካል እና በኑሮም ምንም አልነበረንም ትንሽ ሱቅ ነበረች አሁን ግን እግዚአብሔር ይመስገን በመልካም የራሳችን ቤት ገዝተን እና እየኖርን ነው በከፊሉም ቢሆን ማለት ነው ይደንቃል አንድ ዝማሬሽ ላይ መሰደዴ ለበጎ ነው
እግዚአብሔር ስራህ ልክ ነው አላጉረመርምም በሆነው ካንተ የሆነው ሁሉ መልካም ነው ብለሻል። እስቲ ንገሪኝ እስከዛሬ ባሳለፍሽው የህይወት ጉዞ ውስጥ ካየሽው ከተማርሽው እንደው ካስተዋልሽው በመነሳት ያ ሁሉ ነገር ያ ሁሉ ውጣ ውረድ ለበጎ ነው እንድትይ የሚያደርግሽ ወይም ያደረገሽ የህይወትሽ እስካሁን እስካለሽበት ማለት ማጠቃለያው አንኳር ነጥቡ ምንድነው? ያ ሁሉ እንደው እንዳልሄድ በተለያየ መልኩ ያስቆመኝ ሲሞክር ሄድኩኝ። ከዛ በኋላ ሄደሽም ስታበቂ ያን ጊዜ አስጨናቂው ጊዜ አልፎ መጣሽ። ይሄ ሁሉን ነገር ደግሞ እግዚአብሔር ለበጎ አደረገልኝ ብለሽ ዘምረሻልና ምንድነው ለበጎ ነው እንድትይ ያደረገሽ ነገር? ያው እንዲሁ ለማለት ነው ያልሽው ወይስ የምር ለበጎ? የምር ለበጎ ነው። የሆኑትን ሁሉ ለበጎ ነው፣ ለበጎም ሆነልኝ። ምክንያቱም አንድ ነገር እግዚአብሔር ስለሰጠን ብቻ ስለከለከለን አይወደንም ማለት አይደለም። እግዚአብሔር ባልሰጠን ነገሮች ሁሉ የሰጠን ነገሮች ብዙ አሉ። ልንጠፋበት የማይሰጠን ነገሮች አሉ፣ እንዳንጠፋበት ደግሞ የሚሰጡን ነገሮች አሉ። እኔ ቅድም ብለሃል እግዚአብሔር አስቸጋሪ ልጁ እኔ አሁን ልሂድ ብያ እግዚአብሔርን በብዙ ለመንኩት። ከሄድኩ በኋላ ደግሞ እንደዚህ አታሃሪ ማለት የሚያስቸግር ልጅ በጉራግኛ አታሃሪ። እኔ ብዙ ጊዜ ያለው ያ የጎይታ አታሃሪ ትከታ ነው። እኔ ለእግዚአብሔር አስቸጋሪ ልጁ ነኝ። በጣም የሚያስቸግር ልጅ አለ አይደለ? እንደዛ እላለሁ ብዙ ጊዜ ለቤተሰቦቼ በጉራግኛ ማለት ነውና አንዱን ቢሰጠኝ ሌላ ሰጠኝ ብዬ ባስቸግር፣ አንዱን ቢያደርግልኝ ሌላ አድርግልኝ ብዬ የማስቸግረው በቃ እኔ እንጃ በምን ቋንቋ እንደምገልጽልህ አላውቅምና እናቱ ቅድስት ድንግል ማርያምን ይዤ ቅዱስ ሚካኤልን ይዤ እኔ በቃ ነገሮች ሁሉ እንደሚሆን በጣም ማለት አንዳንዴ ሰዎች እንዲመሩ አሁን በትንሽ ነገር ትነሳና ለጋር ደርስም ብለህ ተስፋ ትቆርጣለህ። ተስፋ አልቆርጥም። እኔ ተስፋ ለመቁረጥ ደረጃ ደርስና መልሼ የሆነ ነገር ያነሳኛል። በቃ እኔ አሁን በቃ ነገሮች አልሆኑልኝም ይቅርብኝ ብዬ አስብና መልሼ እነሳለሁ። ምን እንደሚያነሳኝ አላውቅም። እግዚአብሔር ራሱ ነውና አላደረገልኝም አልልም። ብዙ ነገር ተደርጎልኛል። እግዚአብሔር በቃ እንዳልጠፋበት አድርግልኝ ያልኩት ነገር ሁሉ ያደርግልኝ። በተለይ በመንፈሳዊ ህይወት አሁንም ወደፊትም ለመንፈሳዊ ህይወቴ እግዚአብሔር አምላክ እንዳልወጥቅ በአገልግሎቴ እንድቀጥል ምጸልየውም ጸሎት ነው። ሁልጊዜ የማስቸግረው ልጁ ነኝ እንዳገለግለው እድሜ ሰጥቶኝ ባደረገልኝ ነገር ሁሉ ባያደርግልኝም እስትንፋስ ያለው ሁሉ እግዚአብሔርን ያመስግን ተብሏል እና በሰው ፊት የመሰከረልኝ በሰማይ በአባቴ ፊት መሰክርለታለሁ ይላል መጽሐፍ ቅዱስ። እና እኔ በትዳሬ እግዚአብሔርን መመስከር እፈልጋለሁ። በልጆቼ አስተዳደግ፣ በአኗኗሬ፣ በንግግሬ፣ በብዙ ነገር ክርስቲያን ተብዬ እሷ እኮ የእግዚአብሔር ልጅ ናት መንፈሳዊ ሰው ናት ስባል መሰከርኩ ማለት ነው። እና መስክሬ መኖር እፈልጋለሁ። እና መሰደዴ ለበጎ ነው ያልኩበት ምክንያት ተሰደድኩኝ። ከመሰደዴ በፊትም እግዚአብሔር ጋር ነበርኩኝ። ተሰድጄ ደግሞ እግዚአብሔር በብዙ መንገድ ለመንኩት፣ በብዙ እንባ እኔ ያልተሳላው ታቦት የለም። ሰምተውኛል። ጸሎቴንም በየትኛውም ወደ ምሕረት ቆሜ መስክሬያለሁ። ሁሉም ማለት ጠራኋቸው፣ የለመንኳቸው አቡነ ተክለ ሃይማኖት፣ ጠረደ ማርያም፣ ዶረገ ኢየሱስ፣ አማኑኤል ለመንኳቸው። በቃ በዙሪያ ያሉ አድባራቶችን የለመንኩ ገብርኤል፣ ቅዱስ ገብርኤል፣ እስኮ ገብርኤል ስለቴን አስገባው እና ለእኔ ብቻ ሳይሆን ለጓደኞች ለምኜ ሰምተውኛል። ይሰማል እግዚአብሔር አምላክ። እናቱ ቅድስት ድንግል ማርያም የያዘ ሰው ደግሞ የስደት ስንቃችን ናት፣ የስደት መጽናኛችን፣ የረሃባችን ማስታገሻ። እኔ የብዙ ሰዎችን መክፈቻ መንገድ ነኝ እንጂ ከኔ የባሱ በጣም እጅግ ብዙ ነገር የሚያሳልፉ ልጆች አሉ። ተደፍረው ተመተው ደሞዛቸው ሳይከፈላቸው የሚወጡ በጣም ብዙ ልጆች አሉ። እነሱንም እግዚአብሔር አምላክ ጽናቱ እንዲሰጣቸው፣ ዛሬ ቢወድቁ ነገ እንደሚነሱ ተስፋ እንዳለ፣ መጥቶ መውለድ ማግባት ዳራ እንዳለ፣ ግን ይሄን ሁሉ የሚሆነው እግዚአብሔር ጋር ስትኖር፣ እግዚአብሔርን ስታምን ሳታወላውል። ችግራችን እኛ ሰዎች ለምሳሌ ብለን ነው ምናልባት ብለን ነው ለጸሎት ምን ቆመው ይሆንልኛል ይደረግልኛል እግዚአብሔር ሰምቶኛል ስለሰማኸኝ አመሰግናለሁ ብለን ከተነሳን እግዚአብሔር እንደሰማን ይቆጥራል። በቃ ለሱ ሐሳባችን ሰጠነው መስራት የሱ ፈንታ ነው። ስለዚህ ለምኑ ሰጣችኋል፣ አንኳኩ ይከፈትላችኋል።
የሹ ታገኛላችሁ። እኔ ለምነዋለሁ እግዚአብሔር የታመሙ ሰዎች ቢሆኑ ስታድን አይቻለሁ አድነኝ። አመጻጉ በ38 ዓመት በሙሉ እዛ በቤተሰብ ተኝቶ ሲኖር አድኖታል መጽሐፍ ቅዱስ ታሪክ ስናየው እና በአይኑ ላይ በግንባሩ ላይ አይን የተሰራለትን ሰው ስትሰራ አይቻለሁ። ዛሬ በብዙ በሽታ ብንሰቃይ በብዙ ችግር ብንሰቃይ እግዚአብሔር ስንጠራው ይሰማናል። ልጆቹ ለክፉ አሳልፎ አይሰጥም እና መሰለኝ ለበጎ ነው ያልኩበት ምክንያት እግዚአብሔር በደንብ እንዳገኘው ከኔ ጋር እንዳለ ለማመን በጣም ብዙ ነገር ሲደረግልኝ ያየሁበት ነገር ስደት ነው እና መሰደዴ ለበጎ ነው። አላጉረመርምም በሆነ ያልኩት ብዙ ነገር ሆነዋል። ስሜ ጠፍተዋል። እንግዲህ ስሙ የጠፋ ሰው ተስፋ ቆርጦ በዛው ሊጠፋ ይችላል። ይሄ ሁሉ ተብሎ ትናንት ሰንበት ትማ የነበረ ሰው ትናንት የምታውቀው ጓደኛ ይሄን ሰረቀ እንደዚህ ያደረገ ሲባል በዛው ተስፋ ቆርጦ መውጣት ይችላል አንዳንድ ሰዎች። እኔ ግን እግዚአብሔርን ተስፋ በማድረግ ነው የተነሳሁት። እግዚአብሔርን ተስፋ አድርጌ አንተን የያዘ ሰው አይወድቅም በማለት ተነስቼ በአዲስ ሰው ሆኜ ገና ለመመስከር በቃሁ እንጂ ብዙዎች ያለ ስማቸው ስም ተሰጥታቸው ቤታቸው ተቀመጡ አሉ። ሳያደርጉ አደረጋችሁ ተብሎ እንደዚህ አይነት የኔ እንዳይኔ አይነት ደፍረው ለመውጣት ያላገኙ እድሉ ያላገኙት አሉ። ስለዚህ መሰደዴ ለበጎ ይሆነልኝ። ያን ሁሉ ታሪክ አልፎ ዛሬ እዚህ መብቃቴ መሰደዴ ለበጎ ሆነልኝ። በቃ እኔ እውነት ለመናገር ትናንትና እግዚአብሔር ቤተክርስቲያን ስመላለስ ያኔ ቤትህ ሳይገባኝ ነበር ቸርነትህ እመላለስ ነበረ ቤቱ። ዛሬም ብዙዎቻችን ቤቱን ዝም ብለን እንመላለሳለን ቸርነቱን ሳይገባኝ በራሳችን ጽድቅ የምንኖር የመሰለን እና ግን ቸርነቱን ያገኘሁበት ማዳኑን የተገለጠልኝ ብዙ ነገር ያገኘሁበት ስደት ስለሆነ መሰደዴ ለበጎ ነው አልኩት። አሁንም እግዚአብሔር አምላክ ምን እንጃ የእግዚአብሔርን ድንቅ ስራ የምገልጽበት ምንም አይነት ቋንቋ የለኝም። በጣም ይደንቃል። እውነት ነው። በተለያየ ህይወት ውጣ ውረድ ውስጥ ነው። በተለይ በአረቡ ሀገር በአረቡ ዓለም ውስጥ ያሉ በተለያዩ የአረብ ሀገራት ያሉ ያዘኑ የቆዘሙ ያሉበት አስጨናቂ የመከራ ህይወት ማያልፍ የሚመስላቸው በዛም ተስፋ ቆርጠው ራሳቸውንም እስከ ማጥፋት የሚደርሱ ጤናቸውንም ጎድተው እንደው እስከ ማበድም የሚደርሱ በጣም የተለያዩ ሰዎች አሉና ይሄ ለብዙዎች መጽናኛም ጭምር ነው። ይታለፋል። ይሄም ጊዜ መጥቶ ያው እንደዚህም እግዚአብሔር ይመስገን ለማለትም ይበቃልና በእውነት አንቺን የረዳ አምላክ ሁሉንም ያዘኑትን ይርዳቸው ዘንድ ምኞቴ ነው። በጣም በእውነት በስተመጨረሻ መናገር የምትፈልጊው ማመስገን የምትፈልጊው ማለት የምትፈልጊው እንደው ይሄ ቀረ የምትይው ነገር ካለ ያሻሽል እንድትይ እድሉን ላንቺ። እንግዲህ ታሪክ የተጀመረው ከስደት ነው። ከዛም በፊት ብዙ ታሪኮች ቢኖረኝም እና ምናልባት ይሄን ቪዲዮ የሚያየው ከሆነ ወንድሜ ነው አሰሪሽ ማለት ነው እና ታሪክ የተጀመረበት ስለሆነና በማወቅም ባለማወቅም ቢሆን በዚህ ቀደም ባወራሁት ነገር ብያለሁ። ማለት እሱ ትክክል ነኝ ብሎ ሊያስብ ይችላል። ትክክል ግን አልነበረም ብያለሁና ዛሬ ከቤተሰቦቹ ጋር እገናኛለሁ። ዝምድናም በክርስትና በምንም የተዛመድን ሰዎች ነንና ግን እሱ እስካሁን አልታወቀውም። እንትኑን ይቅርታም አልጠየቀኝም። እኔም ለማስተባበልም አልሞከርኩም። ምክንያቱም እኔ ንጹህ ስለሆንኩኝ ምንም ስላላደረኩኝ ጽናዬም እግዚአብሔር በሚያውቀው ዛሬ የሆነ ነገር ሰርቼ ብኖር ለዚህ አልደርስም እና ግን እኔ አልተቀየምኩትም። እስካሁንም ያኔም በሆነው ነገር አልተቀየምኩትም። ምክንያቱም ገፊዎቻችን እግዚአብሔር ይጠብቅልን ይላልና እሱ ሲገፋኝ እኔ ትልቅ ቦታ ደርሻለሁ። ትልቅ ቦታ ስለ በቃ ወደ እግዚአብሔር መቅረብ እንድችል ያደረገኝን ያን መከራ ነው። ስለዚህ አሁንም ቢሆን እሱን ከፌስቡክም አላወረደውም። ታሪክ ነው። ሚዲያ ላይ ያለ ነገር አይቀርም አይጠፋም እና ነገም ትውልድ ይመጣል እቺ ማናት ሊል ይችላል። ከፌስቡክም አላወረደውም። እንደ ቀልድ አለፈው። ለኔ ግን ቀልድ አይደለም። ስም ማደስ በጣም ከባድ ነው። የጠፋ ስም መመለስ እጅግ በጣም ነው። ብዙ ጊዜ የማወራው ነገር ነው። በጣም ይከብዳል። ያው እግዚአብሔር ስለረዳኝ ነው ዛሬ ወጥቼ እዚህ ጋር ያወራሁት እንጂ በዛው በጠፋ ኖሮ ዛሬ እኔት እንደነበርኩ ማንም መጥፊያሽ ሆኖ ነበር። ስለዚህ ቀለል አድርጎ ካየው እንኳን ይቅርታ አይጠይቀኝ። እኔ ችግር የለውም። እኔ ይቅርታ አድርጌለታለሁ። ቂም ይዤ መኖር እኔ አልችልበትምም፣ አልተቀየምኩትም። ታሪኬ ግን ብዙዎች ይማሩበታል። ታሪኬ ብዙዎች ስለሚማሩበት ነው ለዚህም ለመናገር የበቃሁት። ግን እሱ ቢማርበት ቢያጠፋው
እኔን እሱን እንደዚህ ተናገረች እንደዛ ከመባል ይልቅ እሱም ምንድነው ጥፋት ይሄ ነገር መጥፎ ነው መጥፎ አይደለም ብሎ ቢያስበው በጣም ምንግባባ ምንተዋወቅ መስቀል ሄዳለሁ አየዋለሁ ያየኛል። ምናልባት ሄጄም እንኳን ሰላም ልለው እችላለሁ እኔ ችግር አይደለም። ግን እሱ የሚያስበው እዚህ ጋር መጥቼ ማውራቴን ምናልባት ሊቀፋው ይችላል። እሱ ካደረገው ድርጊት በላይ አንቺ ማውራት የኔ ማውራት እሱ ይቀፋዋል። ስለዚህ እኔም ደግሞ ላወራ ፈልጌ ሳይሆን ታሪኬ ብዙዎች ይመሩበታል አምንበታለሁ። ሲቀጥል ደግሞ እግዚአብሔር አድርጎልኛል። በባዕድ ሀገር ስሜን ጠፍቶ ሰርቃለች የተባለ ሰው ይቅርና የሆነ ነገር አረቦች ሊፈትኑ ብር ይጥሉልህ ጥለውልህ ካላነሳኸው አልፈሃል ካነሳኸው በዛው የሆነ ነገር ሊያደርጉ ይችላል። ስለዚህ እኔ ሞቼ ነበር እዛ አረቦች ቢያገኙ የተለጠፈውን አይተው አንዷ መታ ብትናገር እግዚአብሔር በጥላው ከሎኝ ነው ሰርቼ የመጣሁት እንጂ ብዙ ነገር እንደቀል የሚታይ ነገር አይደለም። እና ብዙዎችም ይማሩበታል። የተቀበሩትን የተበደሉትን እንዲወጡም ብዬ ነው ሚዲያ ላይ መጥቼ ማወራው። ስደት አስከፊ ነው በጣም። በማዳምን ቤት እርቦኝ ተጠምቼ ብዙ ነገር አይቻለሁ። እሱ ጋር ደግሞ ብዙ ነገር አይቻለሁ። እና ምናልባት እንደ ቀልድ ካየው ቀልድ አይደለም፣ በጣም ትልቅ ነገር ነው፣ ትልቅ በደል ነው፣ የህይወት ጉዳይ ነው። ሞቼና ማንም ፖሊስ ይዞኝ ሊቀጠቅጠኝ ሊገለኝ ይችል ነበረ። ግን እግዚአብሔር ድንቅ ስራ ሰርቶልኝ ለዚህ በቅቻለሁ፣ ልመሰክር በቅቻለሁ። ስለዚህ እሱም ይቅርታ አልጠየቀኝም፣ ይቅርታም ሊጠይቀኝም አልፈልግም። በቃ እሱ እንዳለበት ይሁን እዛው ባለበት። ነገር ግን እኔ ቅርብየዋለሁ ረስቼዋለሁኝ። ባረሳውም የማረሳበት ምክንያት ደግሞ በሱ ቂም ይዤ ሳይሆን እዚህ ጋር ማውራው በቃ ደጋግም የሚለው ነገር ሰዎች እንዲማሩበት ነው። በእኔ ታሪክ ሴቶች እንዲማሩበት፣ ለሴት እህቶቼ አረብ አገር ላሉ እህቶቼ ተስፋ እንዳይቆርጡ በተስፋቸው እንዲለመልም መጥተው ትዳር ይዘው ልጅ ወልደው መኖር እንደሚችሉ ብዙ መከራ ያሳልፋሉ። ተደፍረውም ሊሆን ይችላል፣ ብዙ ነገር ሊሆኑ ይችላሉ። ሰርቃቸዋል ተብለውም ሊመቱ ሊቀጠቀጡ ይችላሉ። ያን ሁሉ አልፈው እዚህ ጋር በቅተው ትዳር መስርተው መኖር ይችላሉ። እነሱ ሊማሩበት ነው። እና እሱም ደግሞ ያጠፋውት ያኔ በስሜታዊ ሆኜ ነው ወይም ደግሞ ስላናደደችኝ ነው ሊልም ይችላል። በዛ ሰዓት ያደረገው ለሱ ትንሽ ነገር ሊሆን ይችላል፣ ለኔ ትልቅ ነገር ነው፣ ትልቅ ጠባሳ ነው። ስለዚህ እሱንም ያስብበት እላለሁኝ። ይድረሰው። አዎ የሚያየው ከሆነ ይድረሰው። ስሜን ትጠራለች ብሎ በጓደኞቹ በኩል እንደከሰሰኝም ሰምቻለሁኝ። በህይወቴ ውስጥ መጠራቱ አይቀርም። ምክንያቱም እግዚአብሔር ታሪክ ሰርቶልኛል። ምንም ማድረግ አልችልም። ስለዚህ ይሄ ነው። ቂም ግን እኔ አልያዝኩም። ቂም ጊዜ ደግሞ የተተወልኝ ሰው ነኝ። የተተወልኝ በጣም ብዙ ነገሮችን ተተወልቶልኝ ተደረገልኝ። ስለዚህ እግዚአብሔር ያደረገልኝን ነገር ለመሰክር ነው የትኛው ሚዲያ ላይ ብቀርብ ማለት ነው። ልክ ነሽ። በጣም ትክክል። በጣም ግሩም የሆነ መልእክትም ነው። በጣም ጥሩም ሀሳብም ነው። እውነት ነው። እግዚአብሔርን የምታመሰግኝበትን አሁን አላወራ ብለሽ ብትይ የምታመሰግኝበትን ምክንያት እንደመሸሸግ ይሆናል። ይሄ ደግሞ በልቶ ካጅ ከመሆን አይተናነስም እና ተገቢ ነው። ብዙዎችም ይማሩበታል። መቼስ እኮ አንዳንድ ጊዜ ሰዎች በደል በድለው ንስሐ ከገቡ በኋላ በመጽሐፍትም የምናውቃቸው ማለት ነው የቀድሞ በደል በቃ ንስሐ ስለገቡ የቀድሞ ነገራቸው አይነሳ አይባልም። ስለተጠቅሶማ እናነበዋለን እኮ እናየዋለን። ልክ የዛን ያክል ነው። አንቺ ስለሱ ማውራትሽ እንደ ቂም አርጎ የሚቆጠር ማንኛውም ሰው ትክክል ነው ብዬ አላስብም። እኔ አላምንም በግሌ። እና እንደ አጠቃላይም እንግዲህ አንቺ ያልሽው ነገር በጎ ነው። በጣም ጥሩ ነገር ነው ያነሳሽው። እንደው በዚህ አጋጣሚ እንግዲህ እድሉን ስለተሰጣችሁኝ አመሰግናለሁ። ብዙዎች እንደሚማሩበት ተስፋ አደርጋለሁ። አሁንም ያለ ምክንያት አይደለም እዚህ ድረስ መጥቼ ያለሁበት ታሪክን ለማካፈል የሞከርኩት። ብዙዎች አሁን ስደት ስለሚሰደዱ ደግሞ ስደት ባትሰደዱ መልካም ነው። በቃ መናገር የምፈልገው ነገር ቢሆን የሰው ሀገር የሰው ነው። ስደት እንደው በተለይ አረብ ሀገር ባትሰደዱ ታሪክ ያልፋል። የምንኖረው ጥቂት ዓመት ጥቂት ጊዜ ምን ቆጥረው ኑሮ ነው እና እግዚአብሔር ባኖረን ልክ በሀገራችን እንድንኖር እመክራለሁኝ። እኔ በስደት ገንዘብ የትም አልደረስኩም። የትም መዝሙሬን ሁላ በሰዎች ነው የተሰራውና ስደት የትም አያደርስም። ገንዘብ ብናገኝ ወቅታዊ ነው። ብዙ ነገሮች እናጣለን፣ ጤና እናጣለን፣ እድሜ እናጣለን። እንግዲህ ብዙዎቻቸው እድሜያቸው ጨርሰዋል በሰው ሀገር ብዙዎቻቸው። እኔ አሁንም ነገም በዩቲዩብም በሃሌሉያ ቲዩብም ምሰራው ስለ ስደት ታሪክ ነው አብዛኛው ጊዜ። ምክንያቱም
መጥፎ ነው። በጣም አይቼዋለሁ በጣም ማለት ነው። ማዳም ቤትም ሆኜ ሀበሻም ቤት ሆኜ የትኛውም ቤት ሆኜ ብዙዎቹን ባለፈ ፋሲካ የምትባል ልጅ ቀርባ ነበር እንትና ጋር የማዳም ቅመሞች ናቸው እዚህ የተቀመጡት አለች። እና እኔ በማዳም ቤት ልጆች ሆኜ ነው የማወራው እና ብዙ ታሪክ ያልፋቸዋል። አብረ ቡና የምትጠጣው ነገር ይናፍቃል። ልጅም ጥለው ይሄዳሉ። የልጅ ፍቅር ደግሞ አይቼዋለሁ። እኔ እዚህ ስመጣ ምን ያክል ተሳቅቄ እንደመጣሁ እኔ ያውቃለሁ። ክፍለ ሀገር አንድ ቀን ትቻት ከሄድኩኝ እጄን ምን ያክል እንዴት ሆኜ እንደማገለግል ነው የማውቀው። እንደዛ ሆነው እና የሚያገኙትን ነገር በአግባቡ እንያዝላቸው፣ ትልቅ ቦታ እናድርሳቸው። ካልደረሱም ደግሞ አላግባብ ገንዘባችሁ አታውጡ። ወንድ ልጅም ቢሆን በራሱ ሰርቶ ሲያኖራት ነው ሴት ልጅ በፈቃዷ ይሄን ብናደርግበት መልካም ነው። እኔ ብዙ ስለማቅ በጣም ብዙ የተጎዱ ልጆች ስላሉ ህይወታቸው ምስቅልቅሉ ወጥቶ ድጋሚ ስደት ሄደው ወልደው ስደት ሄዱ አሉ። ብዙ ነገር ስላለ እኔ የምመክረው የአረብ ሀገር እህቶች አሁን የምትሰደዱት የወጣችሁበት ዓላማ አትርሱ። እንትናትን ብያለሁ፣ ዛሬ እምላለሁ፣ ወደፊት እምላለሁ እና የወጣችሁበት ዓላማ አትርሱ። ብዙ ነገር እያጣችሁ ነው። እዚህ ጋር ከማህበራዊ ኑሮ ያሳጣል። ዛሬ እኔ ባለፈ ጥምቀት በገብርኤል ስናከብር አረብ ሀገር ልጆች አስታወስኳቸው። ይሄ ድባብ እኮ ይናፍቃል አልኩት ለባለቤት። ይሄ ድባብ አረብ ሀገር ይናፍቃል። ሁሌም በህይወት ያሉ እነሱ እና ዛሬ ያጣችሁትን ዛሬ ማዳም ቤት ያልኳችሁ ኩሽና እንኳን አልነበረኝም። በሽንት ቤት ገብቼ ነበር የምኖረው። ዛሬ የራሴ የጸሎት ቤት አዘጋጅቼ በጸሎት ቤት ነው የምጸልየው። የራሴ ነገር ኖሮኝ ከባለቤቴ ከልጆቼ ጋር ትናንት ያሳለፍነው ታሪክ ዛሬ እኔ ትናንት ሰራተኛ ነበርኩኝ፣ ዛሬ ሰራተኛ ቀጥሬ የራሴን ህይወት የምኖር ሰው ነኝ። ስለዚህ ነገ እናንተም ይሄን ታሪክ ስለሚኖራችሁ ተስፋ ሳትቆርጡ ጠንክራችሁ እንድትሰሩ የአረብ ሀገር እህቶቼ ይህን እመክራለሁኝ። እዚህ ላሉት ደግሞ ደም ነው የሚተፉት። የሚሰሩት ነገር በአግባቡ እንያዝላቸው እና በአግባቡን እኔ እንጃ የእነሱ ቃላት አልገልጽም። ብዙ ነገር ያጣሉ። እድሜ በተለይ የሴት ልጅ እድሜ ማይደረስበት ነገር ነው። እድሜዋ እየቀጨች ስለሆነ እሷ እየቀለጠች ለእኛ እያበራች ነውና እንዘንላት፣ ክብር እንስጣት እላለሁ። ክብር ለአረብ ሀገር ሴቶች፣ በተለይ ለአረብ ሀገር ለስደተኞች ብላለሁ። ግን ስደት ሁሉም ያስከፋል። ለአረብ ሀገር ደግሞ የተለየ ነው እና አረብ ሀገር እህቶቼ እድሜ ይስጣችሁ፣ እግዚአብሔር ባላችሁበት ይጠብቃችሁ። ወደ ማመስገን ደግሞ ስመጣ መጀመሪያ በነገሮች ሁሉ ለረዳኝ እግዚአብሔር አምላክ አመሰግነዋለሁ። እናቱ ቅድስት ድንግል ማርያም፣ ሁሌም የማትለየኝ የጠረዳዋ ማርያም፣ የጉረ ሚካኤል እና ቅዱሳን ሁሉ በየክብራቸው ለእኔ በቃ ያልጠራኋቸው ቅዱሳን የሉም። በጠራኋቸው ሁሉ በጥተው ይረዱኛል እና ቅዱስ አማኑኤል ቸሩ መድኃኔዓለም ለዚህ ያበቃኝን አሁንም መጨረሻ እንዲያሳምረኝ የዘወትር ጸሎቴ ነው። እርሱን እግዚአብሔርን ለዘላለም እንዳመሰግነው፣ እድሜ በሰጠኝ እድሜ ሁሉ እንዳመሰግነው፣ ጉልበት እንዲሰጠኝ፣ ጽናት እንዲሰጠኝ እለምነዋለሁ። እግዚአብሔርን አመሰግናለሁ። ቀጥሎ ደግሞ ድንግል ማርያምን እና ደግሞ ውዱ ባለቤቴ በጣም እጅግ በጣም እርግ አመሰግነዋለሁ። ስወድቅ የሚያነሳኝ፣ ስደክም የሚያበረታኝ፣ እንዴት ትተኛለሽ፣ እንዴት ትተይዋለሽ የሚለኝን ውዱ ባለቤቴ በጣም አመሰግነዋለሁ። እንደኔ አይነት ባል በተለይ ለስደት የለፋች ሴት ይስጣት። እውነት ማረፊያ ይስጣቸውላቸው እና በጣም ማረፊያዬ ነው። ለእኔ የተለየ ልጆቼ አባት በጣም አመሰግናለሁ። እህቴ ያዳነች ድንቁ፣ ወንድሞቼ ሁላቸውም የኔ ቤተሰቦች በእኔ በስኬቴ ባለሁበት ሁሉ በግጥም በዜማ በስራ በሁሉም ነገር አይዞች ጥሩ ነው እንደዚህ የሚሉኝ እና በጣም የሚረዱኝ እህቶቼ ሁላቸውም በቃ ስማቸው መጥቀስ በተለይ አዳነች ድንቁ ያልኩበት ያው እኔን ድምጿን እንደኔ ነው። እኔን በየትኛውም ቦታ ብትጠራ እኔ አዳነች ትንሳኤ ነው የምንባለው እና በጣም ለእኔ ዋጋ የምትከፍል እህቴ ስለሆነች ነው። በጣም አመሰግናለሁ። ሁላቸውም ዋጋ ይከፍሉልኛል። አባቴ እድሜ ይስጠው፣ እናቴ መንግሥተ ሰማያት እንዲያወርሳት የዘወትር ጸሎቴ ነው እና እናት አባቴም ደግሞ እናቴ ብትሞት እንኳን ምስጋናው ይደርሳታል። ለዚህ መሰረት የሃይማኖት መሰረት ደግሞ ቤተሰብ ነው። ሁሉም ነገር መሰረት ቤተሰብ ነው እና ቤተሰቦቼን እናት አባቴ እጅግ አድርጌ አመሰግናለሁ። ከዛ ሁሉ መሀል እኔ እደነቃለሁ። ለራሴ ሰፈር የሳስበው እናት አባቴ ብርታት ነው ለዚህ የበቃ ነው እና ቃላት የለኝም እና እናት አባቴን በጣም አመሰግናለሁ። አባቴ እድሜ ይስጥህ፣ እናቴ መንግሥተ ሰማያት እንዲያወርሳት እና እህቴ ካሰች፣ አማረች፣ ወይንሸት ሁላቸውም
ከበደ ዘሪሁን በሃይማኖት በሚመሳሰለኝ ራሱ ወንድሜ መዝሙር ሳስመርቅ መቶ ያስመርቅልኛል፣ ሀሳብ ይሰጠኛል፣ ይዘም መዝሙሮች ይሰማል የራሱ መርጦና ወንድሜ ዘሪሁንን በጣም አመሰግናለሁ። ታናሽ ወንድሜ ብሩኬ ያጅበኛል በመዝሙር በተለይ በጉራጌኛ መዝሙሮች ያጅበኛል እና ሁላችሁም በጣም አመሰግናችኋለሁ። ቤተሰቦቼ፣ ጓደኞቼ አይዞሽ በርቺ። ብሩክ ድንቁ ይባላል እና በጣም ብዙ ሰዎች አሉ በዙሪያዬ ስማቸው መጥቀስ ባልችልም ለግጥሞቼ ተጨንቀው ተጠበው እንድሰራ የሚያበረታቱኝ መጋቢ ሐዲስ ጸጋ ወልደ ትንሳኤን በጣም እጅግ አድርጌ ሁሌ እጠራቸዋለሁ። አመሰግናለሁ። ቀሲስ አጋዌ፣ መሪት ባረክ በቃ በየደቂቃ እየደወልኩኝ ይሄን አስተካክልልኝ ይሄን ጎደለብኝ እላለሁኝ እና ዛሬም ሰዎች ውለታ መርሳት ጥሩ አይደለም። ሐዲስ ዜማ ለኔ ዩቲዩብ እንኳን ለዚህ እንዲደርስ ያደረገልኝ ሐዲስ ዜማና ኮሜዲያን እሸቱም በጣም አመሰግናለሁ እና አብነት ተሾመ ሁላቸውም በጣም አመሰግናለሁ። የትኛውም ቦታ ብሄድ ባለውለታዎቼን አልረሳም። በስደት ያሉት እህቶቼ እድሜ ይስጣቸው፣ በሰላም ለሀገራቸው በቅተው እነሱም ማረፊያ እንዲሰጣቸው የዘወትር ጸሎቴ ነው እና ይሄ ነው ያለኝን ነገር፣ ሌላ የምለው የለም። በጣም ነው የምናመሰግነው በእውነት በአረብ ሀገር ያሉ የተለያዩ ወገኖችን መጽናናት እንዲሆንላቸው እንመኛለን። በሰላም ሀገራቸው መተው እንደ የተሻለ ቀን እንዲወጣላቸው ምኞታችን ነው። መሰናዷችንን ንባባችንን እንድንጨርስ በዜማ ጀምረናልና ለመሰነባበቻ እንዲሆነን እስቲ መሰደድ ለበጎ ሆነልኝ የሚለውን ዝማሬ በይልንና እንሰነባበት። በጣም በእውነት ስለሰጠሽን ጊዜ ያው ለዝማሬውም እንደ ዓለማዊ በጣም እናመሰግናለን። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋንቋ ደግሞ ዝማሬ መላእክት ያሰማልን። አሜን። አብሮ ያሰማል። አመሰግናለሁ። ክቡራትና ክቡራን ተመልካቾቻችንና አድማጭ ተመልካቾቻችን እስካሁን ስትከታተሉ የነበረው ሰዋዊ መጽሐፋችን ይህንን ይመስል ነበር። አብራችሁን ስለቆያችሁ፣ ስላያችሁ፣ ስለተመለከታችሁ በጣም ደስ ይለናል። እናመሰግናችሁም አለን። በቀጣይ ጊዜ በአዲስ ተነባቢ እስክንገናኝ ድረስ ደህና ሁኑ ብዬ የምሰናበታችሁ አስነባቢያችሁ ብሩክ ሚፍታህ ትራኮስ ነኝ። CW ፊልም ኮኔክሽን አዘጋጅቶ ያቀረበላችሁ የዛሬው ሰዋዊ መጽሐፋችን በዚሁ ተጠናቀቀ። የቀጣይ ጊዜ ሰው ይበለን። ደህና ሁኑ።